ጤና ይስጥልን ውድ ተመልካቾቻችን፣ ይህ ከዩኒክ ቱቶሪያል ሴንተር እየተዘጋጀ የሚቀርብላችሁ የፊዚክስ ትምህርታችን ነው። በዚህ የፊዚክስ ትምህርታችን ፊዚክስ ኤንድ ሂውማን ሶሳይቲ የሚለውን የ11ኛ ክፍል ዩኒት 1 ትምህርትን ዲስከስ ለማድረግ እንሞክራለን። የ11ኛ ክፍል ዩኒት ኮንቴን የሚያደርገው ኦቨርኦል የመጀመሪያው ፊዚክስ ኤንድ ሂውማን ሶሳይቲ ነው። እሱን ነው በዚህ ዩኒታችን ዲስከስ ለማድረግ የምንሞክረው። ሁለተኛው ቬክተርስ ነው። ሶስተኛ ዩኒታችን ሞሽን ኢን 1 and 2D or 2 dimension ናቸው። ሶስተኛው ዳይናሚክስ የሚለው ኮንሴፕት ነው። እዚህ ውስጥ ዘርዘር ያለ በውስጡ ሊኒየር ዳይናሚክስ፣ ወርክ ኢነርጂ ኤንድ ፓወር፣ ሞመንተም ሁሉ ያለበት ነው። ዩኒት 5 ሂት ኮንዳክሽን ኤንድ ካሎሪሜትሪ የሚል ነው። ዩኒት 6 ኤሌክትሮስታቲክስ ኤንድ ስቴዲ ከረንት የሚል ዩኒት አለን። ዩኒት 7 ደግሞ አቶሚክ ፊዚክስ አለን ማለት ነው። ስለዚህ ኦቨርኦል ቪው ይህንን አይተን ከሌሎቹ ከ11 ከ10 ከ12 ጋር ያላቸው ተዛምዶ ምንድነው የሚለውን ማወቅ ያስፈልጋል። ዞሮ 12ኛ ክፍል ስትደርሱ ማትሪክ ወይም ደግሞ ኢሲኤልሲ ስለምትፈተኑ ኢሲኤልሲ ማለት ደግሞ ከ9ኛ ክፍል ጀምሮ ያለ ትምህርት ማለት ነው። ስለዚህ የቱ ጋር ፎከስ ማድረግ አለብን፣ የትኛው ከየትኛው ዩኒት ጋር ኢንተርሌትድ ነው፣ የቱ ጋር ፎከስ ማድረግ አለብን የሚለውን ነገር ለመነጋገር እንሞክራለን። ግሬድ 9 ላይ እነዚህ 7 ዩኒቶች አሉን። ፊዚክስ ኤንድ ሂውማን ሶሳይቲ ይላል። እዚህ ጋር ፊዚክስ ኤንድ ሂውማን ሶሳይቲ ይላል። 11ኛ ክፍል የመጀመሪያ ዩኒት ዩሲ ከዚህ ጋር ተዛምዷለሁ። አትሊስት በርዕስ ይገናኛሉ። ኦፍኮርስ እዚህ ጋር ያለው ዩኒት ሞር ኦፍ ሳይንቲስቶቹን የሳይንስ የፊዚክስ ክፍሎችን ሳይንቲስቶችን እና ታሪካቸውን የመሳሰሉትን ኦቨርኦል ያያል። እዚህኛው ጋር ደግሞ የፊዚክስ አፕሊኬሽን ቱ ዘ ሂውማን ሶሳይቲ ምንድነው የሚለውን ሜንሊ እና የፊዚክስ ኮሚኒቲዎችን ከረንት ስታትስ ኦፍ ፊዚክስ እሱን ዲስከስ ያደርጋል። እዚህ ጋር ፊዚካል ኳንቲቲዎችን ያወራል። ይሄ ፊዚካል ኳንቲቲ የምንለው ስካላር እንዲሁም ቬክተርን ይይዛል። እዚህ ጋር 10ኛ ክፍል ቬክተር አለ፣ እዚህ ጋር እንደገና ቬክተር አለ። ዩሲ የቱ ጋር ሞር ፎከስ ታደርጋላችሁ? 11ኛ ክፍል ላይ ያለው ቬክተር በደንብ መታወቅ አለበት። እዚህ ጋር በደንብ ባትረዱ ዩ ሃቭ ቱ ኖ 11ኛ ክፍል ያለውን ቬክተር። ለምን 12ኛ ክፍል ብትሄዱ ቬክተር የለም። በቃ ኦልሬዲ 11ኛ ክፍል ላይ ነው የምትጨርሱት ማለት ነው። ፊዚክስ ኤንድ ሂውማን ሶሳይቲ እዚህ ጋር ያለውን ኢንተርሌትድ ታደርጋላችሁ። እዚህ ጋር ያለውን ኮንሴፕት ከያዛችሁ በኋላ ደግሞ እዚህ ጋር ሳምሃው 12ኛ ክፍል ዩኒት 1 ማለት ነው አፕሊኬሽን ኦፍ ፊዚክስ አለ። አሁን ፊዚክስ የተለያዩ ዲሲፕሊኖች ላይ ወይም ፊልዶች ላይ ያለውን አፕሊኬሽን ነው የሚያወራው። እዚህ ጋር ደግሞ ፊዚክስ ያለውን ለሶሳይቲው በምን አፕሊኬብል ነው የሚለውን ነገር ይነግረናል። ሶሳይቲውን ይነግረናል። የፊዚክስ ሶሳይቲ ብለን የምንጠራቸው እሱን ይነግረናል። ፊዚክስ ኖሌጅን እንዴት አኳየር እናድርጋለን የሚለውን ነገር ይነግረናል። የተለያዩ ኖሌጆችን ይነግረናል። የፊዚክስ ከረንት ስታተስ እና ኬሪየሮችን ይነግረናል። ስለዚህ እዚህ ጋር ያለውን በተወሰነ ኖቶችን አያይዛችሁ ከዚህ ጋር ማንበብ ትችላላችሁ። ሶስተኛው 9ኛ ክፍል ሞሽን ኢን ስትሬት ላይን የሚል 1 ዳይሜንሽናል ሞሽን አለ። ኦኬ 10ኛ ክፍል ላይ ስለ ሞሽን ሲያወራ ዩኒፎርምሊ አክሰለሬትድ ሞሽን የሚለው አለ። 1 ዳይሜንሽናል ሞሽን አለን እዚህ ጋር ሞሽን አሎንግ ስትሬት ላይን። ዩኒፎርምሊ አክሰለሬትድ ሞሽን በአክሰለሬሽን ሞሽንን ካታጎራይዝ አድርጎ ነው እዚህ ጋር ሞሽን ኢን ስትሬት ላይን የሚለው በፓዝ ላይ ዲፔንድ ሆኖ አሎንግ ስትሬት ላይን ከርቭድ ላይን ምናምን ብለን የምንጠራው ሞሽን ነው። እዚህ ጋር ደግሞ ዩኒፎርምሊ አክሰለሬትድ ሞሽን ቤዝድ ኦን አክሰለሬሽን ላይ ዲፔንደንት ሆኖ ነው። ዞሮ እነዚህ ሞሽኖች ለምሳሌ ዩኒፎርምሊ አክሰለሬትድ ሞሽን አሎንግ ስትሬት ላይን ውስጥ ሊካተት ይችላል። ይህንን ግን በስፋት የምናየው ምን ላይ ነው? ሞሽን ኢን 1 and 2 ዳይሜንሽን የሚለው ላይ በስፋት እና በጥልቀት እናየዋለን። ስለዚህ ትልቁ ስራ ያለው 11ኛ ክፍል ላይ ያለውን ሞሽን ማጥናት ላይ ነው። 11ኛ ክፍል ላይ ያለውን ሞሽን ማጥናት ላይ ነው ማለት ነው። ሌላው እዚህ ጋር 2 ዳይሜንሽናል ሞሽን የሚል አለ። 2 ዳይሜንሽናል ሞሽን እዚህ ጋር ፕሮጀክታይል፣ ሰርኩላር ሞሽን የመሳሰሉትን እናጠናለን። ነገር ግን በስፋት 2 ዳይሜንሽናል ሞሽን ደግሞ የት ነው ያለው? 12ኛ ክፍል ላይ ነው። ስለዚህ ስለ 1 ዳይሜንሽናል ሞሽን
በአጠቃላይ ስለ ሞሽን ስታጠኑ 11ኛ ክፍል ያለውን በደንብ አድርጋችሁ ማጥናት፣ በደንብ አድርጋችሁ መዘጋጀት ያስፈልጋል። ከዛ ውጭ ግን ቱ ዳይሜንሽናል ሞሽንንም ማንበብ ግድ ነው፣ መዘጋጀት ግድ ነው። ነገር ግን በስፋት 12ኛ ክፍል ላይ ይተነተናል ነው። ሌላው ዳይናሚክስ ነው። ዳይናሚክስ እዚህ ውስጥ ሊኒየር ዳይናሚክስ፣ ፎርስ፣ ወርክ፣ ኢነርጂ ኤንድ ፓወር፣ ሞመንተም የመሳሰሉት አሉ። እዚህ ጋም እንደዚሁ አለ። እዚህኛው ላይ ማለት የ9ኛ ክፍል ዩኒት 4 ላይ እንደዚሁ ይሄ አለ። 10ኛ ክፍል ላይ የለንም። ስለዚህ ይሄ ከዚህ ጋር ይገናኛል። ነገር ግን ይሄ በጣም ስፋት ኖሮት ጥልቀት ኖሮት ስለሆነ በደንብ ፎከስ አድርጋችሁ የ11ኛ ክፍል ዩኒታችሁን ማንበብ ያስፈልጋል። ወደ 12 ብትሻገሩም ዳይናሚክስ የለም። ኢትስ ኦልሬዲ ደን 11ኛ ክፍል። ሂት ኮንዳክሽን ካሎሪሜትሪ የሚለው ሳምሃው በተወሰነ መንገድ ዩኒት 7 9ኛ ክፍል ላይ ቴምፕሬቸር ቴርሞሜትሪ የሚለው ዩኒት ጋር ኢንተርሌተድ ነው። ነገር ግን በስፋት ያለው እዚህ ነው። ስለዚህ ይህንን ማወቅ ያስፈልጋል። ይህንኛው ትንሽ ለየት ይላል። ከቴርሞሜትር ስኬል ጋር የተገናኘ ነገሮች አሉት። እዚህኛው ጋር ግን ሞሮፍ ከካሎሪ ሜትር ጋር ከሂት ኮንዳክሽን ጋር ነው ፎከስ የሚያደርገው። እዚህ ጋር ሞሮፍ ቴምፕሬቸር ነው፣ ያው ኢንተርሌትድ ስለሆኑ ነው። ሌላው ኤሌክትሮስታቲክ ኤንድ ኤሌክትሪክ ከረንት ነው። 11ኛ ክፍል ያለ ኤሌክትሮስታቲክ ኤንድ ኤሌክትሪክ ከረንት ሎወር ግሬድ ላይ ስትሄዱ ስታቲክ ኤንድ ከረንት ኤሌክትሪሲቲ ያለን 10ኛ ክፍል ላይ ስትሄዱ ይህንን ስታቲክ ኤንድ ከረንት ኤሌክትሪሲቲ እዚህ ጋር ኤሌክትሮስታቲክ ኤንድ ኤሌክትሪክ ከረንት አለን። እንደገና ደግሞ ኤሌክትሮማግኔቲዝም አለን። ኤሌክትሮማግኔቲዝም የ12ኛ ክፍል ዩኒት 4 ያለው ማግኔቲዝምን፣ ኤሌክትሪሲቲን እዚህ ጋር ያለውን ኤሌክትሪሲቲ ኦቨርኦል አንድ ላይ ጥቅልል አድርጎ የሚያትት ኮንሴፕት ነው። በዋነኝነት በኤሌክትሪሲቲ እና በማግኔቲዝም መካከል ያለ ሪሌሽንን የሚያትት ነው። ነገር ግን 11ኛ ክፍል ያለው ላይ ኤሌክትሮስታቲክ ኤንድ ኤሌክትሪክ ከረንት ባይ ዘ ዌይ ኤሌክትሮስታቲክ ራሱን የቻለ ለብቻው፣ ስቲል ኤሌክትሪክ ከረንት ለብቻው ራሱን ችሎ ለአንድ ዩኒት ሊወጣ ይችላል። ነገር ግን እዚህ ጋር ያው ኦቨርኦል ኮምባይን ሆኗል። ስለዚህ በጣም ሰፊ ነው። በጣም ጊዜ ወስዳችሁ ማንበብ መስራት ይጠይቃል ማለት ነው ከእናንተ። አንዳንድ ጊዜ ከቨር ላይ ይደረጉሉ ይችላል። ትምህርት ቤት ላይ እንግዲህ ጊዜ ከማጣት ከምናምን አንጻር ከቨር ባይደረጉ እንኳን ዩ ሃቭ ቱ በራሳችሁም ቢሆን ከቨር ማድረግ ይጠበቅባችኋል። ይሄ ዩኒት ማለት ነው። የመጨረሻ ዩኒት 7 ነው። አቶሚክ ኤንድ ኒውክሊየር ፊዚክስ ነው። ይሄ ዩኒት የትኛውም ክፍል ላይ የለም። ወደ ላይ ከፍ ብትሉ የለም፣ ወደ ታችን ብትወርዱ ልታገኙት አትችሉም። ምናልባት ወደ ጎን ከኬሚስትሪ ጋር ሊገናኝ ይችላል። ኦኬ፣ ከኬሚስትሪ ኮንሴፕቶች ጋር ግንኙነት ሊኖረው ይችላል። በፍጹም ግን ይሄ ዩኒት እዚሁ ማለቅ የሚገባው ነው። በደንብ ፎከስ አድርጋችሁ ጥያቄ ሰርታችሁ ኖት አደራጅታችሁ ይጠበቅባችኋል ማለት ነው። ለምሳሌ 10ኛ ክፍል ዩኒት 6 ኤሌክትሮማግኔቲክ ዌቭ ኤንድ ጂኦሜትሪካል ኦፕቲክስ 10ኛ ክፍል ብቻ ነው ያለው። 11 የለም፣ 9 የለም፣ 12 የለም። ሙሉ ለሙሉ ትኩረቱ እዚህ ጋር ነው። ይህንን ፎከስ ማድረግ አለባችሁ። እዚህ ላይ ስትመጡ ሲምፕል ማሽን የሚለውና ትንሽ ስለ ሜካኒካል ዌቭ የእነዚህ ሁለቱ ዩኒቶች 9ኛ ክፍል ላይ ነው ያሉት ሙሉ ለሙሉ። ለምሳሌ 9ኛ ክፍል አንብቡ ስትባሉ ሌሎቹን ባታነቡ እንኳን ጊዜ ቢያጥራችሁ እንኳን ሌላቹ ዩኒቶች ላይ ለምሳሌ 10ኛ ክፍል ላይ ወይ 11ኛ ክፍል ላይ ይደገማል። ነገር ግን ሲምፕል ማሽን ኢትስ ኦልሬዲ ደን 9ኛ ክፍል ብቻ ነው ያለው። ሳማው የተወሰነ ሜካኒካል ኦሲሌሽን ሳውንድ ዌቭም እዛው ነው የሚያልቀው። ስለዚህ እነዚህ ሁለቱ ዩኒቶች ላይ ፎከስ ማድረግ ከ9ኛ ክፍል ከ10ኛ ክፍል ላይ ደግሞ ይህንን ኤሌክትሮማግኔቲክ ዌቭ ኤንድ ጂኦሜትሪካል ኦፕቲክስ የሚለው ላይ ፎከስ ማድረግ። እዚች ጋር ስታቲክ ኢኩሊብረም እንግዲህ ኢኩሊብረም የሚለውን የተወሰነ ኮንሴፕቶች ከዳይናሚክስ ጋር ማገናኘት ይቻላል። እንግዲህ ዳይናሚክስ ኦቨርኦል ኔት ፎርሱ ዜሮ ሳይሆን ሲቀር ያለውን ኮንሴፕት ሞር ፎከስ ያደርጋል። እዚህ ጋር ደግሞ ኦቨርኦል ኔት ፎርስ ዜሮ ሲሆን ስላለ ሲቹዌሽን ነው የሚያወራው። ስለዚህ እናንተ ዩኒት 3 እና ዩኒት 6 ላይ ሞር ፎከስ አድርጋችሁ ከ10ኛ ክፍል መዘጋጀት ያስፈልጋል ማለት ነው። ስለዚህ 11ኛ ክፍል በጣም ብዙ ዩኒቶች ከቨር ማድረግ ማለት ነው። 11ኛ ክፍል ስትማሩ የ9ኛንም የ10ኛ ክፍልንም ዩኒት እንደ ማጥናት አድርጋችሁ ማሰብ አለባችሁ። ስለዚህ 11ኛ ክፍል ዩኒት ትልቅ ነው። ማትሪክ ላይ ከምትፈተኗቸው ከ12ኛ ክፍልም ኮንቴንት ዋይዝ በጣም ብዙ ነው ያለው ማለት ነው። ስለዚህ
በደንብ ትኩረት ልትሰጡት ይገባል ማለት ነው። So unit 1 physics and human society. So introduction. Physics as one of the most important branch of science that plays a great role in the development of human society. Physics አንዱ የናቹራል ሳይንስ ብራንች ነው። ከናቹራል ሳይንስ ክፍሎች መካከል አንዱ ፊዚክስ ነው። ፊዚክስ ደግሞ it plays a great role in the development of human society. የሰው ልጅ አሁን ለደረሰበት እድገት አሁን ላለበት እድገት ትልቁን ሚና የተጫወተው የፊዚክስ እድገት ነው። So what is physics? ምንድነው ፊዚክስ ካለን ፊዚክስ primarily deals with the energy and matter associated with their interaction. ፊዚክስ በዋነኝነት የሚያጠናው ስለ ኢነርጂ ነው። ስለ ኢነርጂ እና ስለ ማተር ነው የሚያጠናው። ኢነርጂ እና ማተር በእነሱ መካከል ስላለውም ኢንተርሪሌሽን የሚያጠና ነው ማለት ነው። ማተር ኤንድ ኢነርጂ አር ቤዚክ ኮንስቲቱዌንት ኦፍ ኔቸር ኦር ዩኒቨርስ። የዩኒቨርስ መሰረታዊ የሆኑ መዋቅሮች ወይም አካላቶች የሚባሉት ማተር እና ኢነርጂ ናቸው። ማተር እና ኢነርጂን ማጥናት ግዴታችን ነው የሚሆነው ማለት ነው። Therefore, physics is a major driver of the innovation and economic growth in the world. በዓለም ላይ የሚኖረው የኢኖቬሽን አዳዲስ ግኝቶችን የማግኘት የመፈላሰፍ ወይም የፍልስፍና ኢኮኖሚክ ግሮዝ ኢኮኖሚያዊ የሆነ እድገትን ለማምጣት ትልቁን ድራይቪንግ ሚንስ ነው። የዓለምን ኢኮኖሚ ከሚመሩት መካከል የፊዚክስ እድገት ወሳኝነት አለው ነው። Different sectors associated with energy security, advanced manufacturing, data extraction and analysis, healthcare and diagnosis, finance and communication for the benefit of society. እንግዲህ ሙሉ ለሙሉ ለህዝቡ ለህብረተሰቡ የሚጠቅሙ ከፋይናንስ ጋር የሚገናኙ ከኮሚኒኬሽን ጋራ ዳታ ኤክስትራክሽን እና አናሊሲስ ላይ ከመጣን ማኒፋክቸሪንግ ላይ ከመጣን ሴኪሪቲ ላይ ኢነርጂ ላይ ሄልዝ ኬር ኤንድ ዲያግኖሲንግ ላይ ከመጣን እነዚህን ሁሉ ሀሳቦችን ካየን ትልቁን ጨዋታ የሚጫወተው ወይም ደግሞ ዋና ሜጀር ድራይቨር ፊዚክስ መሆኑን ማወቅ መረዳት መገንዘብ ያስፈልጋል ነው። So in this unit you will understand the career opportunity of physics. የፊዚክስ ኬሪየር ኦፖርቹኒቲ ትሩ ዩር ላይፍ ምን ሊያጋጥም ይችላል ወይም ምን አይነት ፊልዶችን ልናጠና እንችላለን የሚለውን ነገር ያሳየናል። The contribution of physics for every individuals and economic growth of the country. የፊዚክስ ኮንትሪቢሽን ለእያንዳንዱ ኢንዲቪጁዋል ፐርሰን እና ለሀገር ኢኮኖሚ ምንድን ነው ያለው የሚለውን in addition you will practice the method of gaining knowledge. እንዴት አድርገን ፊዚክስ ኖሌጆችን አኳየር እናደርጋለን ጌን እናደርጋለን የሚለውን መረዳት ማወቅ ይቻላል። ፕራክቲስ የምታደርጉ ትችላላችሁ። It is important to provide fundamental knowledge for understanding nature. ኔቸርን አንደርስታንድ ለማድረግ ፋንዳሜንታል የሆኑ ኖሌጆችን ማወቅ and in providing applied knowledge for the development of technology. ለቴክኖሎጂ እድገት ዋነኝነት አፕላይድ ኖሌጆችን ለአንደርስታንዲንግ ኦፍ ኔቸርን ደግሞ ፋንዳሜንታል ኖሌጆችን አፕላይ ሲያደርግ እንመለከታለን ማለት ነው በዚህ ዩኒት ላይ። So the objective of the lesson after completing this unit you will be able to acquainted with the impact of physics on the society. ስለዚህ ሶሳይቲው ላይ ያለውን የፊዚክስ ኢምፓክትን አድማየር ታደርጋላችሁ። Okay, you will understand the impact of physics on the society. You will be familiarized with the physics communities and their roles. ዋና ዋና የሚባሉ ፊዚክስ ኮሚኒቲዎች አሉ። ከነሱ ፊዚክስ ኮሚኒቲዎች እና ሮላቸው ጋራ ትተዋወቃላችሁ ማለት ነው። You will develop basic understanding of making physics knowledge. How do we make physics knowledge and scientific knowledge? Scientific knowledge ወይም ደግሞ ፊዚክስ ኖሌጅን እንዴት ነው ጌን ልናደርግ የምንችለው የሚለውን መረዳት ማወቅ ይቻላል። You will be familiarize yourself with the basic principle and application of physics in various disciplines. ስለዚህ በተለያዩ ዲሲፕሊኖች ላይ okay you will be familiar yourself to basic principles and application of physics in various disciplines. የተለያዩ ዲሲፕሊኖች ላይ ወይም የተለያዩ ፊልዶች ላይ የፊዚክስ አፕሊኬሽን ምንድን ነው ቤዚክ ፕሪንሲፕሎቹ ምንድን ናቸው ይሄ ሞር ኦፍ
ግሬድ 12 ላይ ስትገቡ በደንብ በዲቴል ታዩታላችሁ። ነገር ግን አፍተር ዲስ ሳም ፖይንቶች ላይ የተወሰኑ ፖይንቶች ላይ መመልከት እንችላለን። በዲቴል ግን ግሬድ 12 ላይ ታዩታላችሁ። you'll acquire basic knowledge and understanding of nature and appreciate it። እንግዲህ የተፈጥሮን ኤክስፕሌን የምናደርግበት መሰረታዊ የሆነ የፊዚክስ ኖሌጆችን ታገኛላችሁ። እነዛንም ኖሌጆችንም አፕሪሺየት ታደርጋላችሁ ይለናል። you will update yourself with the current status of physics። ፊዚክስ currently ምን አይነት ስታተስ ላይ ነው ያለው? is it already accomplished የተደረገ ዲሲፕሊን ነው? or is there any new physicsዎች አሉ? አዳዲስ ፊዚክሶች አሉ? ስለዚህ currently የፊዚክስ ያለውን ስታተሱን ለመረዳት ትችላላችሁ ማለት ነው። so the subtopics of those units under this we'll try to see about subtopicoቹ ምንድን ናቸው የሚለው መጀመሪያ we'll try to discuss about the importance of physics to the society። ለሶሳይቲው ምን አይነት ኢምፖርታንስ አለ የሚለውን ለማየት እንሞክራለን። and then we'll introduce or familiarize with that of physics communities and their roles። የፊዚክስ ኮሚኒቲዎች ጋራ እንተዋወቃለን። ምን ኮሚኒቲዎች አሉ በሀገራችን፣ በአፍሪካ ደረጃ፣ በዓለም አቀፍ ደረጃ ምኖች ይኖራሉ የሚለውን ለማየት እንሞክራለን። ሜኪንግ ኦፍ ፊዚክስ ኖሌጅ ሃው ዱ ዊ ሜክ ፊዚክስ ኖሌጅ፣ ፊዚክስ ኖሌጅን እንዴት ነው ሜክ የምናደርገው የሚለውን ለማወቅ ለመረዳት እንሞክራለን። the mission of physics and career awareness የፊዚክስ ሚሽኑ ምንድነው፣ ኬሪየሩ ምንድነው የሚለውን አዌር እንደረጋለን ነው የሚለን በአራተኝነት። አምስተኛው current status of physics ምንድነው የሚለውን ለማየት እንሞክራለን። importance of physics to the society። physics mainly contributes to kinds of knowledge to the society። ፊዚክስ በዋነኝነት ሁለት አይነት የኖሌጅ አይነቶችን ቲፒካሊ አፕላይ ማድረግ የምንችልበት የሳይንስ ክፍል ነው። ይህም as I said earlier fundamental knowledge እና applied knowledge የሚባሉ ሁለት ኖሌጆችን ለአፕላይ የሚያደርግ ነው ይለናል። ይህም የመጀመሪያው contribution to the fundamental knowledge ምንድነው ነው። Physics is important in several ways in executing fundamental knowledge። fundamental knowledge ለማግኘት ፊዚክስ በዋነኝነት applicable ነው ይለናል። so ምንድነው fundamental knowledge ካለን fundamental knowledge is future technological advance that will continue to drive economic energies of the world። የዓለምን ኢኮኖሚ ድራይቭ ከሚያደርጉ ሳይንሶችን ለመቀመር ከምን እንነሳለን? understanding our world all around us፣ በዙሪያችን ካለው ነገር መረዳት መነሳት ያስፈልጋል። ስለዚህ በዙሪያችን ስለ ዓለማችን እንድንረዳ ፈንዳሜንታሊ ፕሮዲስ የሚያደርገው ኖሌጅ ፈንዳሜንታል ኖሌጅ ወይም ፈንዳሜንታል ፊዚክስ ተብሎ ይጠራል። ስለዚህ ፈንዳሜንታል ፊዚክስ just you'll study to understand the world። ዓለምን ለማወቅ ኔቸርን ለማወቅ የምናጠናው የፊዚክስ ክፍል ነው። ስለዚህ ዋንስ ስለ ወርልድ ስለ ኔቸራችን ስለ ሚስትሪ ቢሃይንድ ኔቸር ከተረዳን ያንን ነገር የዓለምን ኢኮኖሚ ድራይቭ ሊያደርጉ የሚችሉ ነገሮችን ለህብረተሰቡ ሊጠቅሙ የሚችሉ ነገሮችን ደግሞ ሞር እየቀመርን መሄድ እንችላለን የሚለውን ጀነራል ሀሳብ ነው የሚነግረን። ስለዚህ ፋንዳሜንታል ኖሌጅም አፕላይድ ኖሌጅም ላይ አፕሊኬብል ነው ይለናል። ሶ ሪቻርድ ፌይመን ፊዚሲስት የታወቀ ፊዚሲስት ነው። ኖቤል ፕራይዝ ዊነር ነው። ኳንተም ላይ የሰራ 19th ሴንቸሪ ላይ ያለ ፊዚሲስት ነው። ሶ ኢን ዘ ወርድ ኦፍ ሪቻርድ ፌይመን ፊዚክስን እንዲህ ብሎ ይገልጸዋል። Physics is an excretion in the fantasy world of the intellectual imagination in finding out how things work ይለናል። ስለዚህ ፊዚክስን እንደምንድን ነው የሚያስበው? It's an excretion means short journey, a journey ይለናል in the fantasy world። ይሄ ፈንታዚ ዓለም የደስታ ዓለም ኦኬ ኢንተሌክቹዋል ኢማጂኔሽን የምሁራኖች ኢማጂኔሽን የፈጠረው ፈንታዚ ዓለም ውስጥ እንደሚደረግ ጉዞ አድርጎ ነው የሚገልጸው ፊዚክስን። ኢማጂን ኢንተሌክቹዋል ኢማጂኔሽን ኤንድ ፋይንዲንግ አውት ሃው ቲንግስ ወርክ፣ እንዴት ተደርጎ እነዛስ ነገሮች ይሰራሉ ሊሰሩስ ይችላሉ የሚለው ነው። ሶ ኢንተሌክቹዋል ኢማጂኔሽኖች ፕሮዲስ ያደርጉታል። ለምሳሌ ወደኋላ 20 ዓመት 30 ዓመት ምናምን ብንሄድ ዜር ኢዝ ኖ የሶኮል ሞባይል ፎን የለም እጃችን ላይ። ግን
those intellectuals, they tend to imagine if something is there in our hand to communicate with others. የሆነ ነገር እጃችን ላይ ቢኖር ከሌላው ፐርሰን ጋር ልንገናኝ የምንችልበት ብለው ኢማጂን ያደርጋሉ። ቅዠት ነው የሚመስለው። ሀውካም እንዴት አንድ ሰው ከአንድ ሰው ጋር እየተያየ ኦኬ አንድ ሰው ከአንድ ሰው ጋር እየተሰማማ ይናገራል ብለን አሁን በእኛ ዘመን ላይ በዚህ ዘመን ላይ ኢዚ ሆነ እንጂ ወደ ኋላ መለስ ብለን 30-40 ዓመት ብንሄድ በጣም ኢምፖሲብል ሴናሪዮ ነበር። ነገር ግን ፊዚክስ ዳን ኢት። ኦኬ ስለዚህ ኢንተሌክቹዋል ኢማጂኔሽን ነው። ኢት ሲምስ ፋንታሲ ወርልድ ነው። ይሄን የቅዠት የዓለም ነው የሚመስለው። እንደዚህ ቢሆን ከዚህ ጋር አስነስቶን ለምሳሌ አሁን ከተቀመጥንበት ብድግ አድርጎን የሚወስደን የሆነ የራሳችን የሆነ ፕሌን ቢኖረን መኪና ሞደርናይዝድ የሆነ በአየር ላይ የሚሄድ መኪና ቢኖር ምናምን ብለን ኢማጂን እናደርጓለን። በት ኢንተሌክቹዋልስ ምን ይሞክራሉ? ሃው ቱ ፋይንድ ዲስ፣ ይህ ነገር እንዴት ይሰራል የሚለውን ነገር የሚያስቡበት ነው። ወደዛ የሚደረግ ጉዞ ነው ይለናል። ኦፍኮርስ ፊዚክስ ይሄ ነው። ስለዚህ ዓለም ላይ ያሉ እንግዲህ ጀስት በአይምሯችን ብቻ ስናስባቸው የነበሩ ነገሮች አሁን ላይ እየተፈበረኩ እየተሰሩ ነገ የሚበር መኪና ልናይ እንችላለን በየቤታችን በየደጃችን ላይ። ምንም ሊያስደንቀን የሚችል ነገር አይደለም ይሄ ማለት ነው። ከረንትሊ ባለው በጣም በፍጥነት የሚሄድ ዓለም ላይ ስለሆነ ሶ ሪቻርድ ፌይማን ያለው ትልቅ ሀሳብ ነው ማለት ነው። it is the only sure way to generate fundamental knowledge fundamental knowledgeን ፕሮዲስ ለማድረግ ብቸኛው መንገድ ነው። ፊዚክስን ሃይሊ በደንብ የሚረዳ ሰው fundamental knowledge meaning all around us to understand the mystery behind nature ፊዚክስ ካልገለጸልን ሌላ ማንም ሊገልጽልን አይችልም። of course physics is a one ራሱ የመጣው ፊዚከስ ከሚለው የግሪክ ቃል ነው which means nature ነው። ስለዚህ to understand the mystery behind nature or fundamental knowledge ለማግኘት ዋናው ፊውሉ ሀሳቡ it's all about physics ነው የሚለውን ይነግረናል። ሁለተኛው it's a contribution to the applied knowledge። እንግዲህ previously ስለ fundamental knowledge ምንነት አውርተናል። አሁን ደግሞ the application to the contribution to the applied knowledge የሚለውን ለማየት እንሞክራለን። Physics contributes to provide trained personnel needed to take advantage of scientific advances and discoveries in workplace። ስለዚህ ምንድነው applied knowledge ስንል እንግዲህ ህብረተሰቡን more trained የሆነ በነገሮች ላይ ዲፕ የሆነ እውቀት ያለው ኦኬ trained personnelዎችን ለአንድ ስራ በአንድ ስራ ቦታ ላይ በሆነ ነገር ላይ ንቁ የሆኑ ህብረተሰብን መፍጠር ነው። ስለዚህ ፊዚክስ አፕላይድ የሆነ ኖሌጅን ጀነሬት ከማድረግ አፕላይ ከማድረግ አንጻር ነው የሚገልጽልን ነው። ስለዚህ የሆነ ቦታ ላይ አንድ ወርክ ፕሌስ ላይ የሆነ ነገር ሀፕን ቢያደርግ ፊዚክስ እውቀት ያለው ሳምቲንግ ምን ማድረግ ይችላል? ያንን ነገር መስራት ይችላል። በሆነ ነገር ላይ በሚወሩ ነገሮች ላይ በሚሰሩ ስራዎች ላይ በእያንዳንዷ እንግዲህ ሞር ዲሲፕሊኖች ላይ ስንገባ ነው የምንረዳው እሱን እውቀት ያለው ትሬንድ የሆነ ፐርሰንን ማግኘት እንድንችል ይረዳናል። ፊዚክስ ብሮድንስ አወር አንደርስታንዲንግ ኦፍ አዘር ዲሲፕሊንስ ሌሎች ዲሲፕሊኖችን በደንብ እንድንረዳ ያስችለናል። ለምሳሌ ኬሚካል ሊሆን ይችላል፣ ባዮሎጂካል ነገሮች፣ ኢንቫይሮንመንታል ሳይንሶችን፣ አስትሮፊዚክሶችን፣ ኮስሞሎጂዎችን የመሳሰሉትን ነገሮች ሁሉ እንድንረዳ የሚያስችለን ነው ፊዚክስ ይለናል። Physics improves our quality of life by providing the basic principles and understanding for the development of new instrumentations. አዳዲስ ቴክኖሎጂዎችን ወይም አዳዲስ ኢንስትሩመንቶችን በማምረት የሰው ልጆችን ኳሊቲ ኦፍ ላይፍ ያሻሽላል። ኦኬ ኳሊቲ ኦፍ ላይፍ ትሬንድ ፐርሰኖችን ይሰጣል። አንደርስታንዲንጋችንን ብሮድን ያደርጋል። ከዛ ኢት ኢምፕሩቭስ አወር ኳሊቲ ኦፍ ላይፍ። ለምሳሌ ህክምና በዚህ ዘመን ላይ በጣም አድጓል። የተለያዩ ዘመናዊ ቴክኖሎጂዎች አሉ። ሲቲ ስካን፣ ኤምአርአይ፣ ኤክስሬ፣ አልትራሳውንድ፣ ሌዘር ሰርጀሪ፣ ራዲዮ ቴራፒ አለን፣ ኬሞቴራፒ አለን። እነዚህን ሁሉ ሜዲካል አፕሊኬሽን ላይ ወይም ሜዲካል ሳይንስ ላይ ኢንስትሩመንቶቹን በማሻሻል በመፈልሰፍ የሰው ልጆችን ኳሊቲ ኦፍ ላይፍ ያሻሽላል ነው። ትራንስፖርቴሽን ከረንትሊ ያለው ትራንስፖርቴሽን ሚንስ በጣም ሃይሊ አድቫንስ እየተደረገ ነው። ሺፕ ክራፍቶች አሉን፣ ኤርክራፍቶች አሉን፣ ተሬስትሪያል ያሉት ላይ ካርስ፣ ትሬን፣ በጣም ፈጣን ትሬኖች ከአውሮፕላን ሁሉም
ቀድሞ ከአንድ ሀገር ወደ አንድ ሀገር መድረስ የሚችሉ ቻይኖች ዴቨሎፕ ያደረጓቸው የባቡር ትራንስፖርቶች አሉ። 2 ሰዓት የሚፈጅበት ፕሌን ሄደው በባቡር ቀጥታ ሄዶ ዊዝን 1 hour ኦር ሳምቲንግ መድረስ የሚቻልበት እንደዚህ አይነት ሁሉ አድቫንስድ የሆኑ ቴክኖሎጂዎች አሉ ማለት ነው። ትራንስፖርቴሽን፣ ኮሚኒኬሽን፣ ሚሊተሪ ሳይንስ ኤንድ ሶ ኦን እነዚህ ላይ አዳዲስ የሆኑ ኢንስትሩመንቶችን ዴቨሎፕ በማድረግ የሰው ልጅን ኳሊቲ ኦፍ ላይፍ አሻሽሏል ማለት ነው። Physics also improves our quality of life by capacitating the citizens for better and informed decision making. You see? And physics knowledge in acquire ያደረገ ሰው and physics knowledge ያለው ሰው አቅሙን አሳድጎለታል። Okay? ካፓሲቲውን አሳድጎለታል። ያ ሲቲዝን it has the ability to make better and informed decision በጣም ጥሩ የሆነ ዲሲዥን ሜክ ሲያደርግ መመልከት ይቻላል። ስለዚህ በአንድ ሙያ ላይ የሚሰማራ ሰው የፊዚክስ እውቀት ሞር ያለው ሰው በአንድ ጉዳይ ላይ ስናስቀምጠው ወይም በአንድ ጉዳይ ላይ የሆነ ከፊዚክስ ውጭ የሆነ ስራ ላይ ሲቀመጥ ዲሲዥን ሜክ ሲያደርግ ቤተር በሆነ ዌይ ነው። ማንም ሌላ ሰው ከሚያደርገው በላይ ፊዚክስ ኖሌጅ ያለው ሰው ሞር ዲሳይሲቭ ነው፣ ቤተር የሆነ ኢንፎርምድ ዲሲዥን ሜክ ያደርጋል። ኤቪደንስ ቤዝድ ሪዝኒንግ ኤንድ ጀስቲፊኬሽን የሆነ ሪዝኒንግ እና ጀስቲፊኬሽንን ይሰጣል ነው። It's also the safeguard and it's only one for the protecting humanity and other species from hazardous things. አደጋ ሊያስከትሉ ከሚችሉ ነገሮችን አስቀድሞ ፊዚክስ በማወቅ ፊዚክስ በመተንተን ፕሪዲክት በማድረግ የሰው ልጆችን ከተለያዩ አደጋዎች ይከላከላል ማለት ነው። ለምሳሌ among the hazardous outer space ላይ የሚኖር ራዲዬሽን ይኖራል፣ ሶላር ዊንድ ይኖራል፣ ሜቲዮር ሂት ይኖራል። እነዚህ ሜቲዮሮች ተወርዋሪ ኮከቦች መጥተው መሬትን ሊመቱ ይችላሉ። ባሉን በተለያዩ ቴሌስኮፕ ሊሆን ይችላል። አስትሮፊዚክስ ላይ ሞር ስትገቡ በዲቴል ትማሩታላችሁ። 12ኛ ክፍል ላይ በዝርዝር አለ። ስለዚህ እነሱን አይቶ ፊዚክስ አናሊሲስ ሰርቶ የተለያዩ ፕሪንሲፕሎች አሉን። ዶፕለርስ ኢፌክት፣ ኬፕለርስ ሎ፣ ሰር አይዛክ ኒውተን ዴቨሎፕ ያደረገው ኒውተንስ ሎ ኦፍ ግራቪቴሽን ኤንድ ሶ ኦን የተለያዩ የፊዚክስ ፕሪንሲፕሎችን ተጠቅመን ያ ኦብጀክት ወደኛ እየቀረበ ነው፣ በምን ያህል ፍጥነት እየቀረበ ነው የሚለውን ነገር አናሊሲስ የሚያደርጉ ኢኩዊፕድ ነን፣ መሳሪያዎች አሉ። ከዛ እነዛ አናሊሲስ ይሰራሉ። ያ መሳሪያ ያ ሜቲዮር እኛን የሚመታን ከሆነ የግድ በሚሳኤል መመታት ካለበት የውሳኔ እንዲወሰን ይደረጋል ማለት ነው። ይህንን ያክል ራሳችንን ለመጠበቅ በምንችለው አቅም መጠን እየሞከረን ነው የሰው ልጅ ማለት ነው። ሶላር ዊንድ የሚባል አለን። ከተለያዩ ስታሮች የሚመጡ ኢቨን ፍሮም አወር ሰን ከሰን የሚመጣ ዊንድ አለ። ልክ ኤሌክትሮማግኔቲክ ፐልስ ነው። ወደ ምድር መጥቶ ምድርን ፔኔትሬት እንዳያደርጋት እርዝ ኦር አራውንድ ኢት ፕሮቴክቲቭ ሚንስ አላት። ኦኬ ማግኔቲክ ፊልድ አለ። ያ ማግኔቲክ ፊልድ እርዝን ፕሮቴክት ያደርጋል። ያ በምን ሁኔታ ኤቨርላስቲንግ ሊሆን ይችላል። ምን ብናደርግ ኦል አራውንድ አስ ሊጎዳው ይችላል። ያንን ሊጎዱ ከሚችሉ ነገሮች መጠንቀቅ መቻል አለብን የሚለውን ነገር ሁሉ ይገልጽልናል። ሜቴዎሪክ ኢምፓክት ይህንን ብለና ሜቴዎር ኢምፓክት ከማድረጉ በፊት አዘርስ ለምሳሌ ካታስትሮፊክ ኢምፓክት ቮልካኒክ ኢራፕሽን፣ እርዝኩዌክ ሊኖሩ ይችላሉ። እነዚህን ሁሉ ፕሪዲክት ከማድረግ እና እርዝን ለሴፍ ጋርድ ነው። ስለዚህ አፕላይድ ኖሌጅ ፊዚክስ አፕላይ ያደርጋል ስንል ለምንም ትሬንድ ፐርሰናሎችን ብሮድን የሆነ ኖሌጅ እንዲኖረን ኳሊቲ ኦፍ ላይፍን ለማሻሻል እንድንችል ኦኬ safeguard of the earth from different hazardous things. 1.2 Physics communities and their roles. Communities are a set of organized groups of professionals, different professionals. እንግዲህ አንድ ኮሚኒቲ ብለን የምንጠራው ኦርጋናይዜሽን ተመሳሳይ ፕሮፌሽን ያላቸው ሰዎች አንድ ላይ ተሰባስበው የሚሰሩት የሚያቋቁሙት ድርጅት ማለት ነው። ልክ እንደዚህ ሁሉ ፊዚክስ ኮሚኒቲስ are organized group of professionals associated together for the scientific purpose. ለሳይንሳዊ ፐርፐስ ለሳይንሳዊ ሪሰርች ኤጁኬሽን የመሳሰሉት ተመሳሳይ ግሩፕ ያላቸው ሚኒንግ ፊዚክስ ፕሮፌሽናልስ ኤጁኬትድ ፕሮፌሽናልስ ያቋቋሙት ድርጅት ማለት ነው ፊዚክስ ኮሚኒቲስ የምንላቸው።
These organizations are established at the level of national, continental or international or worldwide. እነዚህ የፊዚክስ ኮሚኒቲዎች የሚቋቋሙት በሀገር አቀፍ ደረጃ ሊሆን ይችላል ወይም አህጉር አቀፍ ሊሆን ይችላል አሊያም ደግሞ ኢንተርናሽናል በሆነ ሚንስ ይቋቋማሉ ነው የሚለን። So the common physics communities in Ethiopia are Ethiopian Physical Society, EPS, the Ethiopian Physics Society in North America, Ethiopian Space Science Society, and the African Association of Physics Society. Actually, African Association of Physics Society የሚለው ኮንቲኔንት ዋይስ ይሆናል ማለት ነው። we have also International Association of Physics Society አለን። እሱ በኢንተርናሽናል ሌቭል ደረጃ ሊሆን ይችላል። ኢንተርናሽናል ስፔስ ሳይንስ ሶሳይቲ አለ። ልክ ኢትዮጵያ ውስጥ ኢትዮጵያን ስፔስ ሳይንስ ሶሳይቲ እንዳለው ማለት ነው። ስለዚህ በሀገር ውስጥ ደረጃ በአፍሪካ ደረጃ እና በዓለም ደረጃ ላይ ያሉ የፊዚክስ የተለያዩ ኮሚኒቲዎች አሉ የሚለውን ነው። ሶ ወደ ሀገራችን ስንመለስ Ethiopian Physical Society or EPS was found or established on October 10 in 1998 by the Ethiopian physics professionals to enhance physics research and education, thereby contributing its share to the overall development of the country. ሀገሪቱ ውስጥ የሚኖረውን እድገት ለማሳደግ ወይም የሀገርን ሁለንተናዊ እድገትን ለማሳደግ የተቋቋመ ነው። ምክንያቱም የፊዚክስ ኮንሴፕቶች የፊዚክስ ሀሳቦች በእያንዳንዱ ሴክተር ላይ ስለሚገቡ የተለያዩ ኬሪየርስ ላይ ስለሚኖሩ ያንን ማሳደግ መቻል የተለያዩ ፕሮፌሽኖችን ማሳደግ መቻል ማለት ሀገርን ማሳደግ ነው እና ለዛ ታስቦ በፊዚክስ ሶሳይቲዎች የተቋቋመው በ1998 ኦክቶበር 10 is known to be Ethiopian Physics Society or Ethiopian Physical Society እያለን እንጠራዋለን ነው። The objectives of Ethiopian Physics Society is to promote physics education and research in the country. በሀገራችን ውስጥ የፊዚክስ ኤዱኬሽን እና ምርምርን ማሳደግ ነው፣ ፕሮሞት ማድረግ ነው። To organize and coordinate various conferences on physics education and exchange of scientific information. ሳይንሳዊ ግኝቶችን በየጊዜው የሚገኙ አዳዲስ ነገሮችን ለህዝቡ እንዲዳረስ አዳዲስ ፋይንዲንጎች እንዲዳረሱ በተለያየ ወቅት ላይ ኮኦርዲኔት ማድረግ ኦርጋናይዝ ማድረግ ቫሪየስ ኮንፈረንሶችን ያዘጋጃል ማለት ነው። To popularize physics in order to make students develop interest in it. በፊዚክስ ኤዱኬሽን ላይ ኢንተረስት እንዲያድርባቸው ብዙ ስራ መስራት፣ ህዝቡን ማነቃቃት፣ ፊዚክስ ያለውን ጠቀሜታ ማስረዳት እና ተማሪዎች ኢንተረስት እንዲያድርባቸው ፍላጎት እንዲያድርባቸው ወደዛም እየተሳቡ የሀገርን ሁለንተናዊ እድገትን ሊያመጡ የሚችሉ የተለያዩ ሴክተሮች ላይ እንዲገቡ ማድረግ ማስቻል ነው ዓላማው። To promote active participation of Ethiopian physicists and general public in the design and implementation of physics curriculum. ስለዚህ የፊዚክስ ካሪኩለም ላይ ወይም ኤጁኬሽን ላይ ኢፒኤስ ኢትዮጵያን ፊዚክስ ሶሳይቲ ያው ተጽዕኖ ማሳደር ሀገር እንደ ሀገር ጎል ስትራቴጂ ቀርጻ ነው ካሪኩለምን የምታዘጋጀው። ያንን ጎል አቺቭ ያደርግልኛል ብላ ነው አንድ ሀገር የምታዘጋጀው። ስለዚህ የፊዚክስ ሶሳይቲው ፊዚክስ ካሪኩለም ላይ በዚህ መንገድ ቢሆን የሀገርን ሁለንተናዊ እድገት ማሳደግ ይችላል የሚልን ሀሳብ ያው ሁለንተናዊ ስንል ሶሻል፣ ኢኮኖሚካል ሁሉንም ያቀፈ ማለት ነው። ፋብሪኮቹ እንዳለ ማህበረሰቡን ማሳደግ ይችላል የሚለውን ነው። እሱን ይገልጽልናል። The other society is Ethiopian Physics Society in the North America. When we say North America ስንል ዩናይትድ ስቴትስ ኦፍ አሜሪካ፣ ካናዳ፣ ሜክሲኮን የሚጠቀልል ነው። ስለዚህ ኢትዮጵያን ፕሮፌሽናሎች በኖርዝ አሜሪካ ውስጥ ተሰባስበው ኦገስት 2008 in North America by different physics Ethiopian physics led by ዶክተር አበበ ከበደ። ስለዚህ የተለያዩ የፊዚክስ ባለሙያዎች ምሁራኖች ተሰባስበው በኖርዝ አሜሪካ ላይ ኦገስቱ ያቋቋሙት ምን አለ ማለት ነው ኢትዮጵያን ፊዚክስ ሶሳይቲ in North America አለ። It promotes physics education and research in Ethiopia and North America. ዋና ዓላማው እንግዲህ ኢትዮጵያ ውስጥም ከኢትዮጵያ ውጭ ማለት በኖርዝ አሜሪካ በተቋቋመበት ስፍራ ላይ የፊዚክስ ኤዱኬሽንን
ማሳደግ ነው። So the mission of Ethiopian Physics Society in North America was to promote and support the education and training of Ethiopian physics professionals by donating educational materials, field equipments, computing facilities, and providing scholarship. ስለዚህ ሚሽኑ ኢትዮጵያን ፊዚክስ ሶሳይቲ ኖርዝ አሜሪካ በዋነኝነት ምንድነው? ኤጁኬሽን ማሳደግ፣ ትሬኒንግ በኢትዮጵያን ፊዚክስ ፕሮፌሽናሎችን መስጠት፣ የተለያዩ ማቴሪያሎችን የፊዚክስ ፊልድ ኢኩዊፕመንቶችን መስጠት ነው። እንዲሁም ደግሞ ስኮላርሺፖችን ማመቻቸት ይለናል ማለት ነው። And the other physics community is African Association of Physics Students, AAPS የሚለው it's more of a student-centered educational association now, which was established in 2010 Dakar, Senegal ነው። ከዛ በፊት በአፍሪካን ፊዚክስ ሶሳይቲ ናይጄሪያ ውስጥ አቡጃ ላይ 2005 ላይ ሀሳቡ ተነስቶ ነው በኋላ in 2010 የተቋቋመው ማለት ነው። So the purpose of organization is to encourage physics students in their scientific and professional works in an African and international context. በአፍሪካ ደረጃ እና በዓለም አቀፍ ደረጃ ላይ የፊዚክስ እውቀቶችን ማሻሻል፣ የተለያዩ ፋይንዲንጎችን ሼር ማድረግ፣ የአፍሪካን ስቱደንቶች ኢንካሬጅ ማድረግ፣ ማሳደግ የመሳሰሉትን ነገር ይገልጽልናል ማለት ነው። And at last አራተኛው የፊዚክስ ሶሳይቲ is Ethiopian Space Science Society. Science Society is actually directly ከፊዚክስ ጋር የሚገናኝ አይደለም። One community which is somewhat similar but not exactly like physics community is the Ethiopian Space Science Society. And its Ethiopian Space Science Society was established in 2004, which is about 47 founding members with some famous figures አሉ like ተፈራ ዋልዋ ኢትዮጵያን ካፓሲቲ ቢልዲንግ ላይ በነበሩበት ጊዜ የተቋቋመ ነው። ቤዛ ተስፋዬ and አምዬ ማሞ, those are main figures. In 2004 to establish Ethiopian Space Science Society. Some of the activities of Ethiopian Space Science Society includes, but not limited to this, school programs, school outreach programs, monthly public lectures ማዘጋጀት ነው። እንግዲህ ስፔስ ሳይንስ ላይ በየጊዜው የሚገኙ ፋይንዲንጎችን ህዝቡ ህብረተሰቡ እንዲያውቁ ወራዊ የሆኑ ሌክቸሮችን መስጠት ነው። so that ሜምበሮቹም እንዲረዱ እንዲያውቁ ያስችላል። በየትምህርት ቤቱ የተለያዩ አዳዲስ ፋይንዲንጎችን ወይም ደግሞ ስለ ራሱን ማስተዋወቅ የመሳሰሉትን ነገሮች ይገልጻል። ሰመር ፕሮግራሞችን ያዘጋጃል ማለት ነው። ይሄ እንግዲህ እንጦጦ የሚገኘው ስፔስ ኦብዘርቫቶሪያችን ነው። This is found in Entoto. This is Dr. Solomon now. Now let's see about the mission of Ethiopian Space Science Society. The mission is to create awareness, build capacities, and promote the advancement and peaceful use of space science and technology in Ethiopia to support countries' scientific, social, and economic development. የአንድን ሀገር ሁለንተናዊ እድገት ማለት ሳይንሳዊውን፣ ሶሻሉን፣ ኢኮኖሚያዊ እድገቶቹን እንዲሳለጥ ወይ ደግሞ እንዲቀጥል እድገቱ እንዲቀጥል ካስፈለገ ምን ማድረግ ነው? የኢትዮጵያ ሳይንሳዊ ማህበረሰባዊ እና ኢኮኖሚያዊ ዴቨሎፕመንት እድገት እንዲመጣ የተለያዩ ቴክኖሎጂዎችን ፒስፉል በሆነ ፐርፐዝ ወይም ፒስፉል ዩዝ ኦፍ ስፔስ ሳይንስን መጠቀም ነው። ዜር ማይት ቢ ለዋርፌር ምናምን የሚጠቀሙ ሊኖሩ ይችላሉ። ላይክ ኒውክሊየር ለምሳሌ እንጠቀም ብንል ፎር ዘ ሴክ ኦፍ ፒስፉል ፐርፐዝ መጠቀም ይቻላል። ፎር ዘ ሴክ ኦፍ ዌፐናይዚንግ ሚሊታሪ ኢኩዊፕመንት ለመስራት ሜይ ቢ ኢንተርናሽናል አቶሚክ ኤጀንሲ ይቃወማሉ። ልክ እንደዛ ስፔስ ሳይንስን ፎር ፒስፉል ፐርፐዝ መጠቀም የምንችል ነው። ስለዚህ ዋና ዓላማው ምንድን ነው? ሚሽኑ ምንድን ነው ካልን ክሬት አዌርነስ መፍጠር፣ ካፓሲቲ አቅማችንን ማሳደግ and promote the development and peaceful use of space science. We Ethiopians have a great name in astrophysics. የአስትሮፊዚክስ ወይም አስትሮኖሚ ላይ፣ ኮንስታሌሽን ላይ፣ ከዋክብት ጥናት ላይ የመሳሰሉን ስፔስን እንግዲህ ይፈልጉ ከነበሩ ጥንታውያን ሀገራቶች መካከል አንዱ ኢትዮጵያውያን ነን። ስለዚህ ያንን ስማችንን ከፍ ማድረግ ያስፈልጋል። ከረንትሊ እየተሰሩ ያሉ ብዙ ነገሮች አሉ።
ኢትዮጵያን ስፔስ ሳይንስ ሶሳይቲ እንጦጦ ላይ ያለው ኦብዘርቫቶሪ ትልልቅ ከተሞች አሁን እየተገነቡ ነው። ሳተላይት ሲቲስ ፎር ሰች ፐርፐዝ ኤንድ ሶ ኦን። ስለዚህ ሚሽኑን ይሄንን ይገልጽልናል። and the other is objectives of Ethiopian Space Science Society, it promotes space science awareness ነው ራይዝ ፐብሊክ ኢንተረስት ኢን ስፔስ ሳይንስ ህብረተሰብን እያነቃቃ ስለ ስፔስ ሳይንስ እውቀት እንዲኖረው ፍላጎት እንዲኖረው አስትሮኖሚ ስሩ ኤጁኬሽን በትምህርት የተለያዩ ሊዳረሱ በሚችሉ ፕሮግራሞች እና ኢቨንቶችን በማዘጋጀት ህብረተሰቡን በዋነኝነት እያነቃቃ መሄድ ማለት ነው። ኤንድ ኢንካሬጅ ሳይንቲፊክ ሪሰርቾችን ማበረታታት support and conduct research in astronomy, astrophysics, remote sensing, and other space-related fields. Support education and capacity building. Encourage and assist students and professionals to study and pursue careers in space science and related disciplines. ከስፔስ ሳይንስ ጋር በተያያዙ ሙያዎች ላይ ስቱደንቶች ፕሮፌሽናል ስቱደንቶች እንዲቀጥሉ ኢንካሬጅ ማድረግ ነው፣ አሲስት ማድረግ ነው፣ መርዳት ነው። Establish infrastructure, support the development of observatories, laboratories, and educational facilities for space science in Ethiopia. እንግዲህ በኢትዮጵያ ላይ የስፔስ ሳይንስ እድገት እንዲኖረው ላቦራቶሪዎችን የተለያዩ ፋሲሊቲዎችን ማሟላት፣ ኦብዘርቫቶሪዎችን ኦብዘርቭ የምናደርግባቸውን ኢኩዊፕመንቶች የተለያዩ ስታንዳርድ ቴሌስኮፖችን ላቦራቶሪዎችን ኤዱኬሽናል ፋሲሊቲዎችን ማሟላት ቴክስት መጽሐፍት ሊሆን ይችላሉ፣ ሲዲ ሊሆን ይችላሉ፣ ወይ ደግሞ ኢንተርኔት ማሟላት ሊሆን ይችላል። እነዚህን ኢንፍራስትራክቸሮች ኢስታብሊሽ ማድረግ የኢትዮጵያን ስፔስ ሳይንስ ሶሳይቲ ኦብጀክቲቭ ነው። ኢንተርናሽናል ኮላቦሬሽን ይህም ብቻ አይደለም፣ ከዓለም አቀፍ ጋር ያለውን ግንኙነትም ማሳደግ ነው። ኮላቦሬት ዊዝ ሪጂናል ኢንተርናሽናል ስፔስ ሳይንስ ኦርጋናይዜሽንስ ቱ ሼር ኖሌጅ ኤንድ ሪሰርች። ኢንፍሉዌንስ ፖሊሲዎችን ኢንፍሉዌንስ ያደርጋል። አድቫይዝ ዘ ገቨርንመንት ኦን ፖሊሲስ ኤንድ ስትራቴጂስ ፎር ዘ ዴቨሎፕመንት ኦፍ ስፔስ ሳይንስ ኤንድ ቴክኖሎጂ። ስፔስ ሳይንስ ኤንድ ቴክኖሎጂ እንዲያድግ መንግስትን ማማከር ማለት ነው። መንግስትን ያማክራሉ። በዚህ መንገድ እንደዚህ ቢሆን እንደዚህ ቢደረግ የሚለውን ነገር ኦቨርኦል መንገር ይችላሉ፣ ኢንፍሉዌንስ ያደርጋሉ ነው። ፒስፉል ዩዝ ኦፍ ስፔስ ኦፍ ኮርስ አስ አይ ሴድ ኤርሊየር ስፔስን ለፒስፉል ፐርፐዝ ነው የምንጠቀምበት። የዓለም ህዝብ ማህበረሰብ ሰላማዊ በሆነ መንገድ እንዲጠቀምበት ስኖት ማተር ኦፍ ኮምፒቲሽን። ለምሳሌ ስፔስ ከተጀመረበት ጊዜ it seems like እኔ ቀድማለሁ የሚል ማለት ነው። it could be from between Russia and America ሊሆን ይችላል። USSR እነ ዩሪ ጋጋሪ ዓለምን ሲዞሩ እና አሜሪካን ደግሞ we should have to be advanced መሆን አለብን ብለው like ጨረቃን በነ ኒልስ አርምስትሮንግ መርገጥን። ስለዚህ እንዲና እንዲህ የተባሉ ሽሚያና ፉክክር አለው። it seems ጥሩ ነው መፎካከር በፖዚቲቭ ወይ፣ ግን ይሄ ሞር ከጥላቻ ጋር የሚሆን ሲሆን ዛስ ኖት ሳምሃው ጥሩ አይደለም። ስለዚህ እኛ ግን ለሰላም ዓለም ህዝብን በሙሉ ሊያሻሽል የሚችል ወይም ደግሞ ህብረተሰብን በሙሉ ሊያነቃ የሚችል and who knows ለምሳሌ if you have a chance እንደነ ዶክተር ቅጣው እጅጉን የመሳሰሉ ታላላቅ ሳይንቲስቶች የኢትዮጵያን ሳይንቲስቶች ናሳ ላይ ይሰሩ የነበሩ አሉ። እነዚህ ሰዎች ዓላማቸው ምንድነው? ማርስ ላይ ለምሳሌ የሰራቸው ትልልቅ ግኝቶች ነበሩ። ማርስ ላይ ውሃ የምትፈልግ ወይም ደግሞ ውሃ ካለ ስፔስ ላይ ህይወት ሊኖር ይችላል ሞስት ፕሮባብሊ የሚል ነው። ስለዚህ ያንን ውሃ ልትፈልግ የምትችል ሮቦት ሰርቶ ያላከ ሳይንቲስት ነው። so one day who knows maybe ውሃ ተገኝቶ life may exist there እዛ ቦታ ላይ ላይፍ ሊኖር ይችላል። ከሌለም እንኳን ከዚህ እንደዛ አይነት ነገሮችን ሙቭ አድርገን habitable የሆነ ሊሆን ይችላል። is it might be habitable for a human being and in some case ለምሳሌ ካታስትሮፊክ የሆነ ያው ሁሉም ኒውክሊየር ዌፐን የታጠቀ ስለሆነ at some day ፈልገውንም ሲሆን ሳንፈልግ የሆነ ካዡዋሊቲስ ቢፈጠር ዓለምን የሚያወድም ነገር ቢኖር ሜቢ ኦኬ ወደዛ ተሄዶ ሂውማን ቢንግ እንዲቀጥል ማድረግ ይቻላል ማለት ከመሆን እንደዛ አይነት ነገሮች ሊኖሩ ይችላሉ። ስለዚህ
የምናጠናው ዝም ብሎ ለመዝናናት just for fundamental knowledge ብቻ አይደለም ማለት ነው። making of physics knowledge actually it's not only physics knowledge but also scientific knowledgeን እንዴት ነው make የምናደርገው የሚለውን overall ማየት ያስፈልጋል። Now let's see about the source of knowledge. Here we have source of knowledge. Most often we accept what we think we know without critical examination of the validity of knowledge. ብዙ ጊዜ አንድን knowledge we just accept it without any further investigation ዝም ብለን ተቀበለን አሜን ብለን የምንቀጥልባቸው ብዙ ሴናሪዎች ይኖራሉ፣ ኬዞች ይኖራሉ። ነገር ግን nowadays ሁሉን ነገር እንደወረደ የምንቀበል አይደለንም። ኦኬ መመርመር፣ ማወቅ፣ ቫሊዲቲውን ቼክ ማድረግ ያስፈልጋል። all knowledge is not a valid knowledge ሁሉም ኖሌጆች ቫሊድ ኖሌጅ ናቸው ማለት አይደለም። Okay, but scientific knowledge must pass through a means of checking validity. ቫሊዲቲን ቼክ የምናደርግበት ሲቭ መኖር አለበት። አንዳች ማጥለያ የሆነ መንገድ መኖር አለበት ቫሊድ የሆነውን ኢንቫሊድ ከሆነ። ስለዚህ ቫሊድ የሆነውን ኖሌጅ አክሴፕት እናደርጋለን ማለት ነው። So one way of understanding the concept of knowledge is to look at the different ways in which we acquire knowledge. knowledgeን ከምንድን ነው የምናገኘው? ያ ኖሌጅ መገኛው ሶርሱ ምንድን ነው የሚለውን ነገር ማወቅ ያስፈልጋል። ዋናው እሱም ስለሆነ መሰረቱ ስለሆነ and there are two types of knowledge from two entirely different sources. The two different sources will provide us two different knowledge. The first is there is a knowledge through experience. በኤክስፒሪየንስ የሚገኝ እውቀት አለን ነው። through things ሊሆን ይችላል፣ ነገሮችን በማየት hearing ሊሆን ይችላል about something, feeling about something ሊሆን ይችላል. And such a knowledge is known as posteriori or experimental knowledge እያለን እንጠራዋለን። posteriori or experimental knowledge. The other knowledge is there is a knowledge that does not come from experience but perhaps instead it's intuitively supplied from the reason itself, such as logic and mathematics truth. So አንድ ሲደመር አንድ ሁለት ነው። how do you know? ፊል አድርገው ነው ወይ ታች አድርገው ነው ወይ something የሚለውን ነገር ስንወስድ ሲደመር አንድ ሁለት ነው። we just accept it due to the logical reasoning, mathematical truth በሆነ means እንጂ through this አይደለም። በሴንስ ኦርጋናችን ፐርሲቭ የምናደርገው አይነት እና ቼክ አድርገን የምናረጋግጠው አይነት ኖሌጅ አይደለም ነው። ሶ posteriori እና priori knowledge እንለዋለን። this is priori knowledge, non experimental knowledge. posteriori knowledge የምንለው ግን experimental knowledge ነው። so experimental or posteriori knowledge is of four type. በአራት አይነት means ይህንን knowledge ማግኘት እንችላለን ነው። And these are sensory perception, the first source of priori knowledge, introspection, memory, and testimony ብለን እንጠራቸዋለን። sensory perception, introspection, memory, and testimony. These are the main ways of acquiring knowledge through experience. በኤክስፔሪየንስ ወይም በኤክስፐሪመንት የምናገኝባቸው ሶርሶች እነዚህ ናቸው ይለናል። Let's see each one by one. What do we mean by sensory perception? Well, sensory perception is the dominant source of experimental knowledge that gathers through the common sense. በእኛ ኮመን በሚሆኑት ሴንስ ኦርጋኖቻችን አኳየር የምናደርጋቸው ኖሌጆች ናቸው። it could be seeing, touching and hearing ሊሆን ይችላል። ስለዚህ የሆነ ኖሌጅ through this በማየት በመንካት በመስማት የምናገኛቸው ኖሌጆች ናቸው ማለት ነው። ሜቢ ሌሎቹንም ኦርጋኖቻችን ልንጠቀም እንችላለን። በአጠቃላይ ግን through our sense organs perceive የምናደርገው ኖሌጅ sensory perception ይባላል። sensory perception ደግሞ የposteriori knowledge ክፍል ነው ማለት ነው። ሌላው የሚገልጽልን introspection ነው። Introspection is most commonly or likely considered as our sixth sense, using our mind, our thoughts or feelings ሊሆን ይችላል። እሱን በመጠቀም ነገሮችን ምን ማድረግ ይቻላል?
ስሩ ኤክስፒሪየንስ የምናገኛቸው እውቀቶች አሉ። ለምሳሌ ጥሩ ማሳያ የሚሆነን ዶክተሮች ጋር ሜቢ አፕሮች እናደርግና ሳሟን የሆነ አንድ ፔሸንት እንደዚህ ያደርገኛል፣ ይቆርጠኛል፣ ራሴን ያመኛል፣ ብርድ ብርድ ይለኛል ኦር ሳምቲንግ ብሎ ፊሊንጉን ይነግራል ማለት ነው። ሶ ዶክተር ማይት ቢ ኦኬ እሺ ምን አድርገህ ነበር? ምን በልተህ ነበር? እንደዚህ ብለህ ነበር? ስንት ቀን ሆነ? ቴምፕሬቸር ምን ያክል ነው? ምናምን ብሎ ያንን ነገር በማየት ከዛው አትስፖት ሞስት ፕሮባብሊ ይሄ ሊሆን ይችላል ያንተ በሽታ ብሎ መናገር ይችላል። ስለዚህ ያ ሰው ምንም አይነት ሌላ ፈርዘር አክቹዋል የሆነ ኤክስፐሪመንት ሳይሰራ በፊት ግን ስሩ ዲስ ከነበረ ኤክስፒሪየንስ መረዳት ማወቅ ይችላል ነው። እንደዚህ አይነት ሲሆን ኢንትሮስፔክሽን እያለን እንጠራዋለን ነው። ሜሞሪ ኢትስ አ ሶርስ ኦፍ ኖሌጅ ጌይንስ ትሩ ሪከርድ ዲቫይስ፣ ሪከርድ በሆኑ ዲቫይሶች አማካኝነት የሚገኝ እውቀት ነው። that can be captured events that one can experience። አንድ ሰው ሊኖረው የሚችለውን ኢቬንቶች ካፕቸር የሚያደርግ ነው እያለ ይገልጽልናል። ሜሞሪ ይባላል። ስለዚህ በቪዲዮዎች ሊሆን ይችላሉ፣ በቮይስ ሊሆን ይችላሉ። እነዛን በተለያዩ በሲዲ በፍላሽ በተለያዩ ሚሞሪዎች ካፕቸር አድርጎ ማስቀረት ነው እና አስ ሶርስ ኦፍ ኖሌጅ እንጠቀምባቸዋለን ነው። ቮይስ ኦፍ አልበርት አይንስታይን ቪዲዮ አለን። እሱን ተመልክተን ኮንሴፕቱን እናያለን። ስለዚህ ሚሞሪ እውቀቱን የምናገኝበት አንድ ሚንስ ነው። ከታዋቂ ሳይንቲስቶች፣ ፕሬዚዳንቶች፣ ግለሰቦች፣ ነገስታቶች የተለያዩ ኢንፎርሜሽኖች እናገኛለን። እስቲ የአይንስታይን ድምፅ ደግሞ ሰምተን እንቀጥላለን። That mass and energy are both but different manifestations of the same thing. A somewhat unfamiliar conception for the average mind. Furthermore, the equation E is equal mc square, in which energy is thought equal to mass multiplied with the square of the velocity of light, showed that very small amount of mass may be converted into a very large amount of energy, and vice versa. The mass and energy were in fact equivalent, according to the formula mentioned above. This was demonstrated by Kokra and Walton in 1932 experimentally. At last, testimony. Testimony is a source of knowledge from written documents. የተለያዩ የተጻፉ በተለያዩ ኦተርስ ጸሐፊዎች በተለያየ ዘመን የተጻፉ ዶኪመንቶች ይኖራሉ። እነዛ ዶኪመንቶችን ቫሊዲቲያቸውን ቼክ አድርገን አስ ኤ ሶርስ ኦፍ ኖሌጅ መጠቀም እንችላለን ማለት ነው። ፕራይመሪሊ እነዚህ ጉድ ሶርስ ኦፍ ኖሌጅ። ስለዚህ እነዚህ አራቱ ቴስቲሞኒ፣ ሜሞሪ፣ ኢንትሮስፔክሽን እና ሴንሰሪ ፐርሴፕሽን ኤክስፐሪመንታል ወይም የፖስቴሪየሪ ኖሌጅ ሚንስ ናቸው፣ ሶርስ ናቸው ማለት ነው። Okay, now let's see about the scientific methods. Scientific methods are sequential procedures that an experimenter should follow to acquire scientific knowledge. Scientific knowledge ለማግኘት ሳይንሳዊ እውቀትን ለማግኘት አንድ ኤክስፐሪመንታል ሊከተለው የሚገባ ሳይንሳዊ ሜቶድ ነው። ሳይንሳዊ የሆነ ሲኩዌንሻል ወይም ተራ በተራ ሊከተለው የሚገባው ፕሮሲጀር ነው፣ መመሪያ ነው። ይሄንን ይለናል። ይሄንን መንገድ ተከትሎ የተገኘ እውቀት ነው ምን የሚባለው? ሳይንቲፊክ ኖሌጅ የሚባለው። ስለዚህ ሳይንቲፊክ ሜተድ ማለት ይሄ ነው። The most common scientific methods are observation, research, question, hypothesis, test, analysis, conclusions የመሳሰሉት ናቸው። እነዚህ የአንድ ሳይንሳዊ ኖሌጅ መገኛ ሜተድ ነው። ስለዚህ ከምን ይጀምራል? ከኦብዘርቬሽን ይጀምራል። What does it mean by observation? You might observe different problems በሀገራችን ያሉ በዓለማችን ያለን ሊሆን ይችላል። የተለያዩ ችግሮችን ፌስ እናደርጋለን። ችግሮችን መረዳት በይዘዌ የሶሉሽን ግማሽን እንደማግኘት ይባላል። ስለዚህ ያንን ችግር በደንብ አድርገን በአጽንኦት ሰጥቶን ኦብዘርቭ እናደርጋለን፣ ፕሮብሌሞቹን አይደንቲፋይ እናደርጋለን። ስለዚህ once we identify the problem
Okay, the problem of the society. ኩዌስችኖችን እንጠይቃለን። ምንድን ናቸው እነዚህ እንደዚህ ፕሮብሌም ለምን ተፈጠረ፣ በምክንያት ተፈጠረ እንልና is there ከዚህ በፊት በእነዚህ ፕሮብሌሞች ላይ የተሰራ ጥናት አለ፣ የተሰራ ስራ አለ ወይስ ምንድን ነው የሚለውን ነገር ማወቅ እንችላለን። ይሄውም ስሩ research ብለን እንጠራዋለን። Research is a part of scientific method where one must study the background of the problem. የፕሮብሌሙን መለየት ብቻ አይደለም። through observation we just identify the problem, but you should have to know about the background of the problem. የፕሮብሌሙን ባክግራውንድ ማወቅ ያስፈልጋል የሚለው ነው። ባክግራውንድ ካላጠናን ሌሎቹ ከዚህ በፊት የሰሩትን ስህተት እንደግም እንችላለን። ለምሳሌ ቶማስ አልቫ ኤዲሰን አምፖልን የፈለሰፈው እሱ ነው። ቶማስ አልቫ ኤዲሰን ወደ 1000 የሚደርሱ ኤክስፐሪመንቶችን ኮንዳክት አድርጓል ይባላል ቱ ኢንቨንት ባልብስ። ስለዚህ እንበልና 999ኛው ላይ አቁሞት በልብ ባይፈጠር ኖሮ ስለዚህ መብራት ማጣት መብራትን አለማግኘት በኩራዝ በሻማ በእንጨት ናችን ከማጥፋት ኦኬ ይሄንን እንፍጠር ብለን ኦኬ ፕሮብሌሙን ለየነው። ከዛ ኢንቬንሽን ስንጀምር ቶማስ አልቫ ኤዲሰን ሄዶ ያልሰሩባቸውን መንገዶች ባናገኝ ቀጥሎ እኛ ለአዲስ ግኝት አንዘጋጅም። ለዛ ነው እሱም ሲጠየቅ እንዴት አልሰለቸህም ይህን ሁሉ ኤክስፐሪመንት ስትሰራ ሲባል የተናገረው ነገር ምንድነው? ምክንያቱም እኔ ግኝትን ያገኘሁት እና ያገኟቸው ግኝቶች 900 የሚያክሉ የማይሰሩ ግኝቶች ነው እና እኔ ባልሰራው ቀጣይ ጄኔሬሽን ይህንኑ እኔ በተሳሳትኩበት መንገድ አይጓዝም የሚልን ሀሳብ ተናግሯል። that's right። ስለዚህ ባክግራውንድ ስናጠና ሁሌ ሌሎች ሞክረውት መፍትሄ ያልሰጡባቸው መንገዶችን ስለምናገኝ እኛ ደግሞ የራሳችንን አዳዲስ መንገድ ለመፍጠር እንዲያመቸን ማለት ነው። ኦኬ ስለዚህ እሱን እናደርጋለን። and then hypothesis ማለት it is a proposed solution for the identified problem። ይሄ የተሰጠን አይደንቲፋይድ ፕሮብሌም አለን ኦልሬዲ መጀመሪያ ላይ የለየነው ሪሰርች ያጠናንለት። ስለዚህ ይሄንን ፕሮብሌም ሶሉሽኑ ሞስት ፕሮባብሊ ይሄ ሊሆን ይችላል እንዲህ ብናረግ ብለን የምንደረድራቸው ፕሮፖዝድ የሆኑ ሶሉሽኖች they're known as hypothesis ይባላሉ። they are not actually ሶሉሽን ላይሆኑ ይችላሉ ሊሆኑም ይችላሉ። እሱ የሚወስነው ቀጥሎ በምናደርገው ኤክስፐሪመንታል ኦር ሳይንቲፊክ ሜተድ ነው። ነገር ግን ይሄ ሊሆኑ ይችላሉ ብለን የደረደርናቸው እቅድ ያቀርንላቸው የዛ ፕሮብሌም መፍትሄ ናቸው ብለን ያልናቸው እነሱ ሃይፖቴሲስ ይባላሉ። ወይም ባጭሩ it's also known as the scientific guess for the problem። ለፕሮብሌሙ ሳይንቲፊካሊ ገስ አድርገን የምንሰጠው ሶሉሽን ማለት ነው። ሳይንቲፊክ ገስድ ሶሉሽን ነው ማለት ነው። and then we should have to conduct an experiment። ቴስት የምንለው it's an examination conducted at a specified condition። ስለዚህ ምንድነው ያንን ሃይፖቴሲሶቻችንን ካገኘን በኋላ we will ዲዛይን እናደርጋለን። እንዴት አድርገን ይህንን ሃይፖቴሲስ ቴስት እናደርግ የሚለውን we will predict the outcome። ዝም ብለን መስራት ስለቻልን ብቻ መስራት የለብንም። ግን አውትካሙ ለምሳሌ ተሰርቶ የሚያመጣው ኢፌክት ለማህበረሰቡ የሚሰጠው ጥቅም ኦኬ ለአጥኚውም የሚሰጠው ጥቅም ምንድነው? ጀስት ፎር ነቲንግ ነው የምናጠናው ወይስ ከዛ አውትካም የምናገኘው ቤኔፊት አለ ማህበረሰቡን ሶሳይቲውን ይጠቅማሉ የሚለውን አይተን ነው ኤክስፐሪመንቱን ኮንዳክት የምናደርገው። ሃይፖቴሲሶች አሉ። ለሃይፖቴሲሱ ምን አይነት ቴስት ምን አይነት ኤክስፐሪመንት እንሰራለን የሚለውን ነገር እናወራለን እናስባለን። ከዛ በኋላ ያንን ዲስከስ ካደረግን በኋላ ሀሳብ ከሰጠን በኋላ አውትካሙንም ፕሪዲክት እናደርጋለን። ምን ያክል ብር ኮስት አድርጎን ምን ያክል ደግሞ ከዛ ግኝት የምናገኘው ቤኔፊት አለው የሚለውን ፕሪዲክት አድርገን ወደ ቴስት እንገባለን ነው። ዜን ቴስት የምናደርገው በሆነ ስፔሲፋይድ ኮንዲሽን ስፔሲፋይድ በሆነ በታወቀ ቴምፕሬቸር ሂዩሚዲቲ ሊሆን ይችላል። በነዛ ኮንዲሽኖች ኤክስፐሪመንታችንን እንሰራለን። በሆነ ጊቨን ቴምፕሬቸር ፕሬሸር ሊሆን ይችላል። ያንን ኤክስፐሪመንቶች እየሰራን እናገኛለን ነው። ይህንን ኤክስፐሪመንት ኮንዳክት ስናደርግ ዊል ሪከርድ ዳታዎቹን ሪከርድ እያደረገን እንሄዳለን። እነዛ ሪከርድ የሆኑ ዳታዎች
ኦብዘርቬሽን ቴብል ላይ በቅደም ተከተል አስቀምጠን ከዛ ያንን ወደ ማን እናስተላልፋለን? ፎር ዲ አናሊሲስ ፐርፐስ። ስለዚህ አናሊሲስ የሚለውን የሳይንቲፊክ ሜተድ ላይ ስንገባ is a part of a scientific method where the recorded data is expressed in graphs, equations or formula. በፎርሙላዎች ወይም በኢኩዌሽኖች በግራፍ ሪፕሬዘንት ማድረግ ዳታ ሪፕሬዘንት ማድረግ ስንችል አናሊሲስ ብለን እንጠራዋለን። እና እያንዳንዱ ያገኘናቸውን ሪከርድ ያደረግናቸውን ዳታዎች በዚህ መንገድ ኤክስፕረስ ካደረግናቸው በኋላ እነዛ ዳታዎች ሪሊ ፕሮፖዝ ካደረግነው ከሃይፖቴሲሳችን እና ከፕሮብሌሙ ጋር ምን አይነት ተዛምዶ አለው? ፕሮብሌሙን ሶልቭ አድርገነዋል በምንፈልገው መንገድ ኦር ፕሮብሌሙ ኖት የት ሶልቭድ አልተደረገም ወይ የሚለውን አናሊሲስ ከሰራን በኋላ ወደ ኮንክሉዥናችን እንሄዳለን። ሶ ኮንክሉዥን ላይ ስንገባ ኮንክሉዥን ኢዝ አን ኦቨርኦል ሪዛልት ኦፍ አን ኤክስፐሪመንት። አንድ ኤክስፐሪመንት ከሰራ በኋላ ኦቨርኦል የሚገኝ ሪዛልት፣ ያንን ኦቨርኦል ያገኘነውን ሪዛልት የኤክስፐሪመንታችንን ይሄ ነው ብለን እንሰጣለን። ኤንድ ዲስ ኮንክሉዥን ኦልዌይስ ያሰብነውን ሃይፖቴሲሳችን ሶሉሽን ታርጌት አድርገን ነው የሰራነው፣ ግን ሶሉሽኑን ይሰጠናል ወይ መፍትሄውን ይሰጠናል ወይ ብለን ስንል ላይሰጥ ይችላል። there can be a positive or negative outcome ሊኖር ይችላል from the experiment. both are acceptable፣ ሁለቱም acceptable ናቸው። ፖዚቲቭ ኮንክሉዥን ማለት ሃይፖቴሲሳችን ራይት ነው፣ the hypothesis is right so that the problem is solved. if we have a negative outcome ቢኖረን ደግሞ our ሃይፖቴሲሳችን እንድንቀይር ያስገድደናል። አሁን የተጠቀምንበት ሃይፖቴሲስ ብዙ ሶሉሽኖችን ደርድረን ሊሆን ይችላል። ከነዛ ውስጥ በቅደም ተከተል አንደኛውን ስጠቀም ልክ ላይሆን ይችላል፣ ሁለተኛውን እቀጥላለሁ፣ ሶስተኛውን፣ አራተኛውን እያለን ሌሎች ሃይፖቴሲሶችን እንድንሞክር ያስችለናል ማለት ነው። Next subtopic is the mission of physics and career awareness. What is the mission of physics? የፊዚክስ ሚሽን ተልዕኮ ዋና መሰረታዊ ሀሳቡ ምንድነው የሚለን ጥያቄ ቢነሳ the mission of physics is to advance science, engineering and innovation of new technologies for the benefit of all the society. ስለዚህ የፊዚክስ ሚሽን ዋና ዓላማው ሳይንስ፣ ኢንጂነሪንግ እና ኒው ፋይንዲንግ ቴክኖሎጂዎችን አድቫንስ ማድረግ ማሻሻል for the benefit of all the society. ሶሻል፣ ሳይንቲፊክ ኤንድ ኢኮኖሚክ አድቫንስድ እንዲኖረው አንድ ማህበረሰብ ያንን ማድረግ የፊዚክስ ተቀዳሚ ሚሽኑ ነው። ሳይንስ፣ ኢንጂነሪንግ እና ኢኖቬሽንን አድቫንስ ማድረግ የሚሽን ኦፍ ፊዚክስ የፊዚክስ ሚሽን ነው ብለን እንላለን። and then what are the careers in physics ካለን እንግዲህ የፊዚክስ ሙያዎች ወይም ፊዚክስን ዲማንድ የሚጠይቁ የፊዚክስ ዲግሪን የፊዚክስን እውቀት የሚጠይቁ ብዙ አስፔክቶች አሉን፣ ብዙ ዲሲፕሊኖች አሉ እና among that የትኞቹ ናቸው የሚለውን more or less ለማየት እንሞክራለን። Typical career in physics ይለናል if you want to explore space, time, matter or any other intriguing elements of the physical world, a physics degree can do wonders for your career path ይለናል። እንግዲህ ስታጠኑ ስትማሩ በህይወታችሁ ውስጥ ስለ ስፔስ፣ ስለ ታይም፣ ስለ ማተር ወይም ማንኛውም ፊዚካል ወርልድ ላይ ያሉ አስደናቂ አስገራሚ የሆኑ ኤሌመንቶችን ማጥናት የምትፈልጉ ከሆነ ያንን ደግሞ የሚሰራላችሁ የፊዚክስ ዲግሪ ነውና እሱን በህይወታችሁ ውስጥ በሙያችሁ ውስጥ ወይም ወደፊት በሚያጋጥማችሁ ህይወታችሁ ጉዞ ውስጥ ልትማሩት ይገባል። ለምሳሌ አንድ ተማሪ ከልጅነቱ ጀምሮ I want to be an astronomer መሆን ፈልጋለሁ ሊል ይችላል። To be an astronomer ግን there must be at least a physics degree መኖሩን አዌርነሱ ሊኖረው ይገባል ማለት ነው። ስለዚህ የፊዚክስ ዲግሪ በሌሎችም ፓዞች ላይ እንዲሁ ኢምፖርታንት የሆነ አስፔክት ነው። የምንማረው ፎር ነቲንግ አይደለም። የወደፊት ህይወታችሁን ቀላል ማድረግና በበለጠ ተረድታችሁ እንድትጓዙ ማስቻል ነው። Many physics graduates go on to work in different industries: educations, automotive and aerospace industries, defense and public sectors, healthcare, energy technologies, computing and IT. ብዙ የፊዚክስ ግራጁዌቶች
በስራ ዘርፎች ላይ የተለያዩ ኢንዱስትሪዎች ላይ ትምህርት ላይ አውቶሞቲቭ እና ኤሮስፔስ ኢንዱስትሪዎች ላይ ዲፌንስ ላይ ፐብሊክ ሴክተሮች ላይ እና የመሳሰሉት ሕክምና ሁሉ ሳይቀር እነዛ ላይ ኢንቮልቭ ያደርጋሉ ይለናል። ስለዚህ we should have to appreciate and give special attention for physics education. Here are some common physics careers and among that አንዱ እንግዲህ space and astronomy ነው። physics career in astronomy and space ካልን የአስትሮኖሚ ብለን የምንጠራው it's a science where we explore universe or different astronomical objects in collecting data from different astronomical objects using satellites, telescope and spacecraft. So physics degree is the primary demand of astronomy. As I said earlier, ቅድም እንዳልኩት አንድ ሰው ስፔስ ላይ ወይም አስትሮኖሚ ላይ ኢንቮልቭ ማድረግ የሚፈልግ ከሆነ ያ ሰው መጀመሪያ አስትሮኖሚ ማለት ዩኒቨርስ ላይ የሚገኙ ሄቨንሊ ቦዲስ ወይም አስትሮኖሚካል ቦዲስ ጋላክሲስ፣ ክላስተር ኦፍ ስታርስ ብለን የምንጠራቸው ሜቲዮርስ፣ ፕላኔትስ ኤንድ ሶ ኦን እነሱን ኤክስፕሎር ለማድረግ ነው የሚሞክረው። እነዚህን ኤክስፕሎር ሲያደርግ ሳተላይትስ፣ ቴሌስኮፕ፣ ስፔስ ክራፍት ይጠቀማሉ። በዛ ውስጥ የምንጠቀማቸው እያንዳንዱ ቴክኖሎጂዎች የፊዚክስ ውጤቶች ስለሆኑ you have to know at least there must be physics degree ማለት ነው። ስለዚህ በህይወታችሁ ውስጥ ፊዚክስን ተምሬ ምን አገኛለሁ ካልን አንዱ the career will be through astrophysics ይሆናል። health care or in medical science, physics primarily involves in the diagnosing and treatment of medical condition using an improved medical equipment which is necessarily needs the concept of physics. የፊዚክስ ዲግሪን የፊዚክስ እውቀትን የሚጠይቁ ምኖችን ሜዲካል ኢኩዊፕመንት ራዲዮሎጂስት ቢኮን ለምሳሌ እዛ ውስጥ ያሉት እያንዳንዱ ትሪትመንት ላይ ብትሄዱ ዲያግኖሲንግ ላይ ኤቭሪ ኢኩዊፕመንት ሜዲካል ኢኩዊፕመንት የምንላቸው ኤክስሬይ፣ ኤምአርአይ፣ ሲቲ ስካን፣ ultrasound, everything they need the concept of physics ማለት ነው። ሌላው እንግዲህ ኢንጂነሪንግ ነው። ኢንጂነሪንግ is the art or it could be the science of designing and manufacturing of buildings ሊሆን ይችላል፣ materials, different engineering materialoችን ነው። in this engineering sector it needs the career of physics particularly within manufacturing roles ላይ ፊዚክስ ዲግሪን ይፈልጋል፣ የፊዚክስ ሮልን ይፈልጋል ነው። ቴክኖሎጂ physics career are involved in robotics, in nanoscience, nanotechnology and so on. currently ኢመርጅ እያደረጉ ያሉ አዳዲስ የፊዚክስ ወይም አዳዲስ የቴክኖሎጂ ፓርቶች አሉ። ሮቦቲክስ አሉ። አሁን ዓለም ወደ ሮቦቲክስ እየተቀየረ ነው። ናኖ ሳይንስ በናኖ ደረጃ to the 10 the power of -19 ወርዶ ሰብአቶሚክ ፓርቲክሎችን ሞዲፋይ ማድረግ ቴክኖሎጂ ነው። እሱ ላይ ኢንቮልቭ ያደርጋል ፊዚክስ እና ፊዚክስ የሌለበት ሙያ ወይም ኬሪየር የለም እና እዛ ውስጥ ኢንቮልቭ ማድረግ ነው። ኢነርጂ ውስጥ as well energy there might be every renewable or non-renewable source of energy they necessarily needs the concept of physics. Geophysics and meteorology. Physics careers are primarily candidates for the environmental career like meteorology. Meteorology የመሰለው ቦታ ላይ necessarily physics concept ይፈልጋል። አንዱ ለዛም geophysics ነው። Geophysicists are more concerned on the prediction of natural disasters, meteorological forecasts. ሜትሮሎጂካል ፎርካስቶችን ናቹራል ዲዛስተሮችን የመሳሰሉትን ነገሮች በሙሉ አንዱ ጂኦፊዚስት ነው። ስለ እርዝ የሚያጠኑ ፊዚሲስቶች አሉ። ሶ እርዝ ሳይንስን፣ ጂኦሎጂን፣ ሚነራሎጂን፣ ኦሺኖግራፊን የመሳሰሉትን ነገሮች የሚያጠኑ ፕሪዲክት የሚያደርጉ ሳይንቲስቶች ናቸው። ስለዚህ ፊዚክስ የማይገባበት ኢንቮልቭ የማያደርግበት ፊልድ የለም። አጌን we have to give special attention for physics. And what will be the current status of physics? በዚህ ሰዓት ላይ ፊዚክስ ምን ደረጃ ላይ ደርሷል፣ ምን አጥንቷል የሚለውን ነገር ደግሞ ለማየት እንሞክራለን። Nowadays there are a lots of discoveries and innovations in different parts of the world. በጣም ብዙ ዲስከቨሪዎች፣ ብዙ ግኝቶች አሉ በዓለማችን ዙሪያ ላይ። The major recent discoveries in physics ዲስከቨር ካደረጋቸው ካጠናቸው ስቲል ጥናቱን ካልጨረሰባቸው ዋና ዋና ዲስከቨሪዎች መካከል አንዱ ምንድነው? ኤክሶፕላኔትስ የሶኮልድ ኤክሶፕላኔቶች አሉ። we'll try to see each one by one። ስለ ብላክ ሆል
you have to know about መስማት ማወቅ ያስፈልጋል quantum cryptography high energy physics particle accelerators in JNF ያላለን እሱን እናያለን gravitational wave large scale structures global warming James Webb Space Telescope and so on. So these things are the current status of physics or the most recent discovery of physics nature. So let's see the first one. Exoplanets. What are exoplanets? Exoplanets means external planets, meaning the planets which are found outside our solar system. As of October 01, 2022, in Gregorian calendar, there are 5,197 planets in 3,833 different solar systems. This was discovered by different physicists. Among that, the first exoplanets were discovered by Michel Mayor and Didier Queloz. Thus, they won the Nobel Prize in Physics in 2019. The name of the first exoplanet, which was discovered by these two physicists, is known as 51 Pegasi. And the other is black hole. Black hole is a region of space-time where gravity is so strong that nothing can escape from it. Even light cannot escape. Even gamma ray cannot escape from this astronomical body. Among the astronomical body, one is black hole. So nothing can escape after it's trapped by its gravity. Can escape. አንዲት ነገር ማለፍ አይችልም ከዚህ ግራቪቲ መውጣት አይችልም so ዩኒቨርስ ላይ ያለ a very high infinitely large የሆነ gravitational field ያለው አንዳች የሆነ ክልል እንደሆነ የሰው ልጅ ደርሶበታል ማለት ነው so those three scientists basically who found the most compacted particle when black hole at the center of our solar system ያገኙ ሶስት ሳይንቲስቶች አሉ Roger Penrose, Reinhard Genz, and Andrew Ghez have won the Nobel Prize in 2020 for the discovery of the supermassive compact object or black hole at the center of our Milky Way galaxy. So Milky Way galaxy ላይ center ላይ ያለ black hole አለ. Actually it's known as Sagittarius A ተብሎ ይጠራል. And that black hole is found at the center of the Milky Way galaxy. የሚልክ ዌይ ጋላክሲ ሴንተር ላይ ነው የሚገኘው ሶ ስለዚህ ጋላክሲ ዲስከቨሪ ያደረጉ ናቸው አክቹአሊ ስለዚህ ብላክ ሆል ዲስከቨሪ ያደረጉ ሳይንቲስቶች ናቸው and black hole is actually the days of stars ነው ስታሮች ግን ይወለዳሉ ያድጋሉ ይሞታሉ well ይወለዳሉ ብለን ስንል እንግዲህ ከኔቡላ ብለን የምንጠራው በጣም huge amount of dust particles ያሉበት የዩኒቨርስ ክልል አለን ወይም አስትሮኖሚካል ቦዲ አለን ከዛ አስትሮኖሚካል ቦዲ ፕሮስታርስ መወለድ ይጀምራሉ when they have highly compacted የሆነ ፕሬሸር አማካኝነት ስታሮች የራሳቸውን ኢነርጂ ፎርም ማድረግ ሲጀምሩ ስታር ተወለደ ብለን እንላለን and the growth continues ያንን ውስጣቸው ያለውን ሃይድሮጅን ፊውዝ ያደረጉ ወደ ሂሊየም ወደ ሊቲየም ወደ ብሮሚን ያሉ until they reach to that of ferron iron gas እስኪደርሱ the most stable የሆነ ኤሌመንት ነውና ወደዛ ይሄዳል ያን ጊዜ on the verge of days ላይ ናቸው ስለዚህ በጣም ከፀሐይ በጣም ብዙ ጥፍ እስከ 100 times more than sun ያሉ ትልልቅ ስታሮች በሚሞቱበት ጊዜ መጨረሻ ላይ የሚፈጠር ነው immediate የሆነ ኮላፕስ ያደርጋል ያንን የሚያክል ኢንፍሌትድ የሆነ ሂውጅ የሆነ ስታር on the verge of days ላይ ልክ አይረን ላይ ሲደርስ ወይም የመጨረሻው ዴይዝ ላይ ሲደርስ የሚያደርገው የመጨረሻው ሞት ሪዛልቱ ብላክ ሆል ነው so infinitely large density ያለው ነው እዛ አካባቢ ላይ የሚላክ ማንኛውም ነገር አይመለስም light is the most እንግዲህ fastest thing in the universe እሱ ነው ተጋጭቶ መመለስ የሚችል አቅም ያለው እሱ ነው እዚህ ቦዲ ላይ ግን ላይትን ብንልክ ራሱ ተመልሶ አይመጣም ተመልሶ ኢንፎርሜሽን አይነግረንም ስለዚህ ሜቢ አሁን ኢንፎርሜሽኖች እየተገኙ ያሉት ስለዚህ ቦዲ ስለዚህ ብላክ ቦዲ ዳር ላይ ባሉት ነገሮች ወይም
ጫፍ ላይ ወይም ላይትን ኦር ኤኒ አዘር ኦብጀክት በሚስብበት ጊዜ በሚያሳየው ኢፌክት የተጠና ጥናት ነው እና ሶ ፋር nothing can't escape from black hole nothing can escape from black hole ምንም የተገኘ ነገር የለም ማለት ነው። እንግዲህ እናንተ ደግሞ ወደፊት the new generation will evolve on this career and advance የሆነ እውቀትን ደግሞ ከእናንተ ይጠበቃል መጨረስ ይህንን ጉዳይ ወደ እናንተ የሚወርድ ጉዳይ ይሆናል ማለት ነው። ስለዚህ ፊዚክስ ካሪየራችሁ በከረንት ስታተስ በዚህ ላይ ነው። ወደፊት ደግሞ ትቀጥላላችሁ። and the other is quantum cryptography. Quantum cryptography is a way of sending informations, messages and so on in secret. cryptography ማለት ኢንፎርሜሽን በዚህ ዘመናዊ ዲጂታላይዝድ ወርልድ ላይ ኢንፎርሜሽኖችን የምንልክበት ወይ it must be encrypted in secret. ሜሴጆቻችን በሙሉ በሴክሬት መንገድ መሆን አለባቸው። and those secret የሆኑ ኢንፎርሜሽኖች ከአንዱ ወደ አንዱ የሚተላለፉት ኢንፎርሜሽኖች they must kept in secret by physics and this physics is known as quantum cryptography. Quantum cryptography is an application of quantum physics that enhances the security of the information exchange at a higher level. በጣም ከፍ ባለ ናሽናል ሴኪሪቲ በሆነ ደረጃ ላይ ናሳ ኤሮስፔስ ላይ በሚሆንበት ደረጃ ላይ በጣም በከፍተኛ ሁኔታ ሴኪውርድ መሆን አለበት። ትልልቅ ካምፓኒዎች እነ ጉግል፣ ጂሜል፣ ሜታ፣ ኤክስ ዶስ ሂውጅ የሆኑ ካምፓኒዎች ዩዝ ኳንተም ክሪፕቶግራፊ ይፈልጋሉ። ስለዚህ እናንተ በዚህ ውስጥ ኢንቮልቭ ስታደርጉ you will be the one demanded የምትደረጉት የምትፈለጉት እናንተ ናችሁ ነው። ስለዚህ ኳንተም ክሪፕቶግራፊ ይሄ ነው። ወደዛ ኢንቮልቭ ማድረግ ይቻላል። ኢማጂን እንግዲህ ባንክ ውስጥ ያለ አካውንታችሁን የምትቆልፉበት ፒን ኮድስ፣ ፒን ነምበርስ፣ አካውንት ነምበሮቻችሁ፣ ፓስወርዶቻችሁ ኤቭሪቲንግ they must keep secret። ያ ትልልቅ ባንክ ብንለው ኦኬ ናሽናል ሴኪሪቲ የሆነ የአንድ ሀገር ደህንነት የሚጠበቅባቸው እነዛ ሁሉ they must keep in secret ማለት ነው። ስለዚህ እዚህ ውስጥም ፊዚክስ ምን ያደርጋል ማለት ነው? ኢንቮልቭ ያደርጋል የሚለውን ነገር ለመግለጽ ነው። you have to appreciate physics again and you have to keep pushing ፊዚክስ ላይ ለማጥናት ፊዚክስን ለመረዳት ምንም ዳገት የሚሆን ነገር የለም። ኦኬ ፊዚክስ ነው። አሁን ደግሞ ሶስተኛውን የከረንት ስታትስ ኦፍ ፊዚክስ እናያለን which is high energy physics or particle accelerators. A particle accelerator is a machine that uses electromagnetic field to propel charged particles like electrons and protons to near light speed and high energies. So particle accelerator ብለን የምንጠራው ማሽን ነው። በጣም huge ማሽን ነው። በቢሊየን የሚቆጠር ገንዘብ የወጣበት ማሽን ነው። and that machine which is found in Geneva አካባቢ የሚገኘው ስዊዘርላንድ so that particle accelerator ሰብአቶሚክ የሆኑ ፓርቲክሎችን በከፍተኛ ፍጥነት almost near to that of light speed of light ወደ speed of light አቅራቢያ በደረሰ ፍጥነት እነዛን ፓርቲክሎች ማፍጠን አክሰለሬት ማድረግ ነው so that እርስ በርሳቸው ኮላይድ በማድረግ ከዛ ውስጥ የምናገኛቸው ተጨማሪ ኢንፎርሜሽኖችን የምናገኝበት ሚንስ ነው። so this is known to be the particle accelerator ነው። So these beams of particles are used in fundamental research to understand matter in the universe. Matter እና ማተርን ኮምፖዝ ያደረጉት ዩኒቨርስ ውስጥ የሚገኙ ነገሮች ምንድን ናቸው? the two entities of universe are matter and energy ስለሆነ እነሱን ለማጥናት እንዲያስችለን የምንጠቀምበት ትልቅ የሆነ ማሽን ነው። So in July 4, 2012, the Council of European Organization for Nuclear Research, or known to be CERN, is an intergovernmental organization that operates a large particle physics laboratory in the world. And they had discovered a particle known as Higgs boson. Higgs boson የተባለን particle ምን አድርጓል? discover ተደርጓል ወይም they found in July 4, 2012. Higgs boson ማለት ምንድን ነው? እንግዲህ ይሄ ከፓርቲክል አክሰለሬተር የተገኘው ምስል ነው የሚያሳየን።
So Higgs boson is a particle, which is a subatomic particle that gives all kind of information about matter mass or about the mass. It is also known to be the God particle ተብሎ ይጠራል Higgs boson. Since it had not been discovered until 2012 ለ60 ምናምን ዓመታት ዲስከቨር አልተደረገም ነበር። ስለዚህ ጀስት ቲዮሪው ብቻ ነበረ። ያንን ቲዮሪ ተቀብለን ለረጅም ጊዜ ቆይተናል። ይህንን ቲዮሪ ከሰጡት ሳይንቲስቶች መካከል እዚህ ጋር ፊት ለፊት የምናያቸው ፍራንሲስኮ ኤግለርት እና ፒተር ሃይግ ራሱ ነው። ኦኬ ስለዚህ ያንን ቲዮሪ ለረጅም ዓመታት ኦልሞስት ተቀብለን ከቆየም በኋላ but in 2012 ላይ ኤክስፐሪመንቱ ፓርቲክል አክሰለሬተር ላይ ተሰርቶ ተገኝቷል ነው የሚለን። ያው ሲረን the European Organization for the Nuclear Research, the Council of European Organization for Nuclear Research ሲረን ይባላል, was trying to confirm the existence of this particle Higgs boson by continued experiments at their large ሃይድሮን ኮላይደር የሚባለው እዛው ጄኔቭ ውስጥ ያለው ኦርጋናይዜሽኑ ያቋቋመው ትልቅ ወደ 27 ኪሎ ሜትር ሰርኪዩት ያለው ጄኔቭ ውስጥ ወደ 27 ኪሎ ሜትር ራዲየስ ኤክስፐሪመንት ላብራቶሪ አለ። እዛ ላብራቶሪ ውስጥ ነው ሶ ይህንን ኮላይደር በመጠቀም ፓርቲክሎችን ኮላይድ በማድረግ ሃይግስ ቦዞን ኤግዚስተንሱን የተገኘው ማለት ነው። Its existence was confirmed ሆኗል. And Emeritus professors Francisco Eglert and Peter Higgs, who foretold its existence half a century earlier, were awarded the 2013 Nobel Prize in Physics. ስለዚህ እነዚህ ሁለቱ ሳይንቲስቶች የዛሬ 60 ምናምን ዓመት በፊት ይህንን ሐሳብ ይህንን ቲዮሪ ሰጥተውን ነበር እና ይሄ ቲዮሪ ሃይግስ ቦዞን የሚባል በጣም ብዙ ሺህ ሳይንቲስቶች ነበሩ አንድ ላይ ተሰብስበው የነበረው ይሄንን ኤክስፐሪመንት ሲሰራ ሶ ያገኘው ሳይንቲስት ያንን እነዛን ሁሉ ሳይንቲስቶች ኦርጋናይዝ አድርጎ ኤክስፐሪመንቱ እንዲሰራ ያደረገ ሳይንቲስት አለ። ሶ ዳ ሳይንቲስት የተናገራት ቃል ናት we found the Gadman particle የሚል ንግግር ተናግሯል እና በጣም ዲፊካልቲውን ለመናገር ነው። እስከ 2012 ከ60 ዓመት በፊት ጀምሮ የነበረን ከፍተኛ የሆነ ትግል እንደተደረገ ማለት ነው የሚያሳይ ነው። ኦልሞስት ወደ 60 ዓመት በፊት የቆየን ፋይንዲንግ ስለተገኘ ነው ይሄንን ያለው ጋድ ፓርቲክልስ ተብሎ ይጠራል። ስለዚህ እነዚህ ሁለቱ ሳይንቲስቶች በዚህ የተነሳ they have won the Nobel Prize። ስለዚህ current status of physics አንደኛው ይሄ ነው ሃይግስ ቦዞንን ወይም different subatomic particles invent ማድረግ ነው። The other thing is gravitational wave. The current status among the current status gravitational wave. Gravitational wave is a ripple in the fabrics of space-time caused by the acceleration of massive objects like colliding black holes and neutron stars. Here we have black holes, two black holes maybe colliding to each other, or there might be a neutron star. Actually, neutron star and black hole are the two endings of stars. Staros ሲሞቱም ወደ ተለያየ ሚንስ ነው የሚቀየሩት። ሚኒንግ ሲሞቱ ብለን ስንል it's not like human days ግን ያላቸውን ኢነርጂ መስጠት ወደማይችል ኤሌመንት ኮንቨርት ስለሚደረጉ ኦኬ። ስለዚህ ትልልቅ ሂውጅ የሆኑ ስታሮች ዴዛቸው ወደ ብላክ ሆል ሊሆን ይችላል። አንዳንድ ስታሮች ደግሞ በዙሪያቸው ውስጥ ያላቸውን ኤሌክትሮን እና ፕሮቶን ኦቨርኦል መርጅ አድርገው ወደ ኒውትሮን ስታርነት ይቀየራሉና ሶ ዲው ቱ ዲዝ ኒውትሮን ስታሮች ኮሊዥን ወይም ደግሞ ብላክ ሆሎች ኮሊዥን አማካኝነት የሚፈጠር ዌቭ አለ gravitational wave ተብሎ ይጠራል። so this is a ripple which carries energy and momentum through the universe ውስጥ entirely propagate እያደረገ የሚጓዝ ነው ብሎ አልበርት አይንስታይን ነው ፕሬዲክት ያደረገው just before like 100 years ago. So these invisible waves travel all at the speed of light, okay, through the universe, periodically stretching and squeezing space as they pass and carry energy and momentum through the universe. So ይህንን ሐሳብ ነበረ አይንስታይን ዲዲው ሲያደርግ ወይም ፕሮፖዝ አድርጎት የነበረው። ስለዚህ these invisible waves travel at a speed of light, በስፒድ ኦፍ ላይት የሚጓዝ ነው ብሎ ግራቪቴሽናል ዌቭን
predict ተደርጎ ነበር ነው የሚለን። This experiment in which the hypothesis was made by Albert Einstein conducted in 1916 and took 100 years to prove that gravity is a wave that travels with the speed of light የሚለውን ሐሳብ ነው። It was conducted in LIGO, which is Laser Interferometer Gravitational Wave Observatory. Actually, laser by itself means light amplification by stimulation of emission of radiation ማለት ነው። ሌዘር አክሮኒም ነው አብርቤት ሲደረግ። ሊጎ በራሱ ደግሞ ያው ሌዘር ኢንተርፌሮሜትር ወይም ኢንተርፌራንስ ግራቪቴሽናል ኦብዘርቫቶሪ ተብሎ ይጠራል። እዚህ ቦታ ነው እንግዲህ የተገኘው ይሄንን ፕሩቭ የተደረገው። እንግዲህ አንስታይን ከ100 ዓመት በፊት ቲዮሬቲካሊ ያስቀመጠው አይዲያ ፕራክቲካሊ ተገኝተዋል ማለት ነው። ሶ the current status of physics ምን ያህል እያደገ ይሄደ እንደሆነ ቲዮሬቲካሊ ቴክኖሎጂ ባደገ ቁጥር የነበሩ ቲዮሪዎችን ፕሩቭ ማድረግ አዳዲስ ግኝቶችን ፈርዘር ኢንቨስቲጌት ማድረግ የተቻለበት መሆኑን ማወቅ ይቻላል። ስለዚህ ፊዚክስ የተዘጋ ሳይንስ አይደለም። it will continue እያደገ ይሄዳል። አዳዲስ ግኝቶች ይገኛሉ። ስለዚህ ክፍት ነው። ተማሪዎቻችን ወደፊት the new generations you are the one ፊዚክስ ላይ አዳዲስ ኢንቨስቲጌሽን ማግኘት የሚቻልበት ሳይንስ መሆኑን እንድትረዱ እንድታውቁ ነው። and the other is global warming ነው። global warming ያው ዓለምን ከረንትሊ ከሚያስጨንቁ ጉዳዮች መካከል ነው። ትልቅ አዌርነስ በማህበረሰቡ በዓለማችን ላይ ካልተፈጠረ የማታ ትልቅ ኪዮስ በሰው ልጅ ላይ ሊያመጣ የሚችል ነገር ነው። So global warming is described as the current rise or increase in the average temperature of the globe, that is Earth's air and oceans, and its impact on the Earth's climate. እንግዲህ በምድር ክላይሜቶች ላይ የዌዘር ኮንዲሽን ላይ የሚፈጥረው ትልቅ ኢምፓክት አለ። የዓለም ሙቀት መጨመር ከረጅም ዓመታት በፊት ያለ ግራጁዋሊ እያደገ መጥቷልና ያ የዓለም ሙቀት መጨመር ደግሞ ብሎ የማታ ዓለም ላይ በሰው ልጆች የመኖር ያለመኖር ህልውና ጉዳይ ይሆናል ማለት ነው። የነዚህ ግሎባል ዋርሚንግ ኮንሴፕትን የሰው ልጅ አርሊ አዌርድ ባለመሆኑ ምክንያት አሁን ላይ የሚመጡ ሰደን ቶርፒዶዎች፣ ሱናሚ፣ ረሃብ፣ ፌሚን ይከሰታል። ፍለድ፣ ሰደን እርዝ ስላይዲንግ ኤንድ ሶ ኦን የሚመሳሰሉት አንኮንዲሽናሊ ኮንትሮል ሊደረጉ የማይችሉ ዌዘር ክላይሜት ቼንጆች አሉ እና እነዛ ኢምፓክቶች ላይ ትልቅ ተጽዕኖ አለው ይሄ የዓለም ሙቀት መጨመር። ኢንቫይሮንመንት ፍሬንድሊ የሆኑ ኢነርጂ ሪሶርሶችን መጠቀም ግዴታ እየሆነ ነው። ለምሳሌ አትክልቶችን በየጊዜው መትከል ያስፈልጋል። እንደገና ደግሞ ጭስ የሚለቁ ነገሮችን ጭስ መልቀቅ በማይችሉ በኒውክሊየር ኢነርጂ፣ ሃይድሮ ኢነርጂ፣ ኤሌክትሪካል ኢነርጂ፣ ሶላር ኢነርጂ በነዛ መተካት ያስፈልጋል። እነዚህ ኢንቫይሮንመንት ፍሬንድሊ የሆኑ ኢነርጂ ሪሶርሶች ስለሆኑ እነሱን መተካት ተገቢ ነው የሚለውን ነገር ያስረዱን ሳይንቲስቶች ናቸው ማለት ነው። At last, the current status of physics ምንድነው የሚለውን ነገር ስንመለከት here we have a James Webb Space Telescope አለችን። This James Webb is the scientist actually, the physicist himself በሱ ስያሜ የተሰየመለት ነው። Hubble telescope as well አሉን። But this one, the current status of this telescope is an infrared telescope. There are different telescopes አሉን actually. We have optical telescope አለን፣ radio telescopes አሉን፣ infrared telescopes አሉን እና among the infrared telescope, this telescope is a wonderful telescope which gives us information about our sun closely ወደ ፀሐያችን ቀረብ ብላ ከፀሐይ ብዙ ኢንፎርሜሽንን የምትሰበስብልን ጄምስ ዌብ ስፔስ ቴሌስኮፕ ትባላለች። which is about 1,500,000 kilometers away from Earth's orbit. It's operating with a temperature of -223 degrees Celsius to detect astronomical information from stars, especially from sun. ከፀሐይ ኢንፎርሜሽን የምትሰበስብልን ሳተላይት ናት ማለት ነው። ሶ ዩኒት 1 ትምህርታችንን በዚህ ፋይናላይዝ እናደርጋለን። ነገር ግን ከማጠናቀቃችን በፊት የተወሰኑ ጥያቄዎችን እንሰራለን።
So grade 11 physics is on unit 1 physics question እንሰራለን. Choose the best answer. Question number 1, the systematic knowledge gained through experiment and observation is known as ምን ይባላል ነው የሚለን. systematic knowledge gained through experimentation and observation is known as ምን ይባላል? Science is a knowledge. It's a knowledge, systematic knowledge which gains through experiment and observation. Question number 2. Physics is an excursion in the fantasy world of intellectual imagination and finding out how things work. This proverb about physics was told by the word of Albert Einstein, Stephen Hawking, Richard Feynman, Sir Isaac Newton. I hope መልሳችሁ Richard Feynman ነው. እንደዛ ካላችሁ you are right. What is the impact of physics to the society? ለማህበረሰቡ ፊዚክስ ኢምፓክቱ ምንድነው? The importance of physics to society is in providing A. fundamental knowledge, B. applied knowledge, C. trained personnel, D. all. I hope you'll answer it correctly. D. all. Mainly it provides these two knowledge, fundamental knowledge and applied knowledge. But under applied knowledge, one is trained personnel. Okay, trained personnel ኮንፊደንስ የሆነ ዲሲዥኖችን ሜክ ማድረግ የሚችሉ ሰዎችን ማቅረብ፣ ኳሊቲ ኦፍ ላይፍን ማሻሻል፣ ኢምፕሩቭ ማድረግ የመሳሰሉት የሚለውን እዚሁ አፕላይድ ኖሌጅ ውስጥ እናካትተዋለን። ስለዚህ ዲ ኦል የሚለው ትክክለኛ መልሳችን ነው። አራተኛ ፊዚክስ ስተዲድ ፎር አንደርስታንዲንግ ዘ ሚስትሪ ኦፍ ኔቸር ኢዝ ኖውን አስ ኦሺኖግራፊ፣ ስፔክትሮስኮፒ፣ ፈንዳሜንታል፣ አፕላይድ. Physics, which is studied just for understanding the mystery behind nature, is known to be fundamental science or fundamental physics or fundamental knowledge. So your answer is C. Question number 5. An organized group of persons associated together for scientific purpose in physics is physics communities, black hole, James Webb, BNC. So our answer is physics communities. Community entirely is organizations made by grouped persons which is associated together for scientific purpose. Therefore, physics community is your answer choice. Question number 6. Which one is not physics communities? AAPS, EPS, EPSNA, CER. I think እነዚህን አክሮኒሞች የምታውቁ ይመስለኛል። በአብሪቬሽን የተጻፉ ናቸው። AAPS is African Association of Physics Society. So this is physics community, right? EPS, Ethiopian Physical Society. This is also another community. Ethiopian Physical Society in North America. This is also physics community. Whereas D, CERN is the Council of European Research in Nuclear Physics Community አይደለም። ላቦራቶሪ ሪሰርች ጣቢያ ነው። ትልቅ ዓለም አቀፋዊ ጣቢያ ነው። ሶሳይቲ ብለን የምንጠራቸው የፊዚክስ ኮሚኒቲዎች እነዚህ ናቸው። ኢዝ ኖት ስለተባለ መልሳችን ዲ ነው የሚሆነው ያልሆነውን ስለሆነ the correct answer is D. Which one of the following physics communities is student centered? Student centered የሆነው ፊዚክስ ኮሚኒቲ የትኛው ነው ይለናል። ESS, AAPS, EPSNA, EPSA ይለናል። Ethiopian Space Science Society, African Association of Physical Society, Ethiopian Physical Society in North America, Ethiopian Physical Society. Student centered የሆነው is African Association of Physics Society. ስለዚህ እርግጠኛ ነኝ ቢ ብላችሁ እንደመለሳችሁ። ስምንተኛ question number 8. Which one of the following is not the objective of Ethiopian Physics Society? Ethiopian Physics Society ያልሆነው የትኛው ነው? To promote physics education and research in the country. To organize and coordinate various conferences and physics education. To popularize physics education. To enhance space science in Ethiopia. So among the Ethiopian Physics Society ያልሆነው ኦብጀክቲቭ የቱ ነው? ኢንሃንስ ስፔስ ሳይንስ ሶሳይቲ የሚለው ዲ የኢትዮጵያን ፊዚካል ሶሳይቲ ፕራይመሪሊ ኦብጀክቲቭ አይደለም። ቢሎንግስ ቱ ዋት ኢትዮጵያን ስፔስ ሳይንስ ሶሳይቲ የሚመለከት ጉዳይ ነው የሚሆነው።
ስለዚህ you will choose the best answer. Your answer will be D ይሆናል ማለት ነው። Which source of knowledge depends on recommended audio visual? Question number 9. Which source of knowledge depends on recorded audio visual? Testimony, priori, introspection, memory. So I think you'll answered it correctly. Memory is based on audio and visual recorded data. It's a source of knowledge. Source of knowledge ላይ priori እና posteriori ይባላሉ። posteriori የሚባሉት አራት ናቸው። ቴስቲሞኒ፣ ሚሞሪ፣ ኢንተሮስፔክሽን እና ሴንሰሪ ፐርሴፕሽን የሚባሉት በሙሉ posteriori ኤክስፐሪመንታል ኖሌጆች ናቸው። እዛ ውስጥ ደግሞ ቤዝድ ኦን ኦዲዮ ኤንድ ቪዥዋል የሚባለው ሜሞሪ እንደሆነ ተነጋግረናል። ስለዚህ ሜሞሪ ብላችሁ እንደመለሳችሁ እርግጠኛ ነኝ። 10ኛው source of knowledge depends on logics and mathematics is priori, sensory perception, testimony, hypothesis. Sensory perception and testimony are posteriori knowledge ናቸው። hypothesis method of experiment ወይም method of scientific methods የምንለው ነው። The hypothesis is among the scientific method. So the source of knowledge based on logic and mathematics is known as non-experimental or priori knowledge ተብሎ ይጠራል ማለት ነው። So your answer is A. Question number 11. Proposed solution for a given problem is analysis, hypothesis, conclusion, and research. So among the scientific methods, all these are scientific methods. ከነዚህ ሳይንቲፊክ ሜቶዶች መካከል proposed solution, scientific guess of solution for a problem is hypothesis ብለን እንጠራዋለን። So your answer is B. I hope you'll answer it correctly. 12ኛው a region of space-time that gravity is very strong. Nothing can escape from it. Nor even light is known as exoplanet, Pegasi 51, neutron star, black hole. ስለዚህ መልሳችን ምንድነው? ብላክ ሆል is the right answer. ስለዚህ ብላክ ሆል ብላችሁ እንደመለሳችሁ ተስፋ አድርጋለሁ። 13ኛ question number 13. How many planets are found in the universe so far ever since October 1, 2022? It is 5197. C ነው መልሳችን ማለት ነው። So question number 14. Which one of the following is not the mission of physics? የፊዚክስ ሚሽን ያልሆነው የትኛው is not? A. Physics concepts enable engineers to design new technologies. የፊዚክስ አዳዲስ ፋይንዲንጎች እውቀቶች ኢንጂነሮች አዳዲስ ቴክኖሎጂ ዴቨሎፕ እንዲያደርጉ ይረዳቸዋል። Yes, that is one of the mission of physics. B. The development in technology adversely developed human society. የቴክኖሎጂ እድገት አድቨርስሊ ነው ሂውማን ሶሳይቲን ዴቨሎፕ የሚያደርገው ኢን ኤ ባድ ዌይ የሚል ነው። ዳት ኢዝ ሮንግ። ስለዚህ ኮሬክት አንሰር እሱ ነው የሚሆነው። ሌሎችን ቼክ እናደርጋቸው። the developed technology can improve quality of life of the society ትክክል ነው። ያደገ ቴክኖሎጂ ፋይንዲንጎች የማህበረሰቡን ኳሊቲ ኦፍ ላይፍ ያሻሽላሉ። ትክክል። It advanced science, engineering and technology for the development of the society ይለናል። So the correct answer is B. የፊዚክስ ሚሽን ያልሆነ የትኛው ነው? B ነው መልሳችን። 15ኛ how many planets are there in our solar system? So there are 9 major planets in our solar system. 16. The recent finding of subatomic particles, which is nicknamed God's particle or Godman particle, is known to be quarks, Higgs boson, neutrino, nebula. So the correct answer is Higgs boson. Higgs boson is also known to be God particle. So your answer is B. Question number 7. The world's largest particle accelerator, which is found in Switzerland, is also known to be LIGO, LHC, CERN, all except A. So the correct answer is D, all except A. LIGO is Laser Interferometer Gravitational Observatory, which is found in United States.
But LHC, Large Hadron Collider, and the Council of European Research in Nuclear is found in Geneva, Switzerland. So B and C are the correct answer. Meaning all except A. B and C are correct answer except A. So your answer is D. Question number 18. An overall result of an experiment is known as analysis, hypothesis, conclusion, and research. Among the scientific method የምንላቸው አሉን observation, research, question, hypothesis, and then you will design and predict the outcome of the experiment. You will conduct the experiment. After conducting the experiment, you will record the data, and the recorded data will be analyzed, meaning interpret in terms of charts, in terms of graphs, in terms of equations, and so on. And at last, we'll draw conclusion. These are the common scientific methods, but among those scientific methods, an overall result of the experiment is known to be conclusion. ምን ይባላል? conclusion ይባላል ማለት ነው። Your answer is C. 19ኛው A black hole at the center of our galaxy is Andromeda, Pegasus 51, neutron star, and Sagittarius A. So the correct answer is Sagittarius A. Sagittarius A is black hole, which is found at the center of our galaxy, whereas neutron star is a days of stars. Actually, ስታሮች የተለያዩ ስታሮች አሟሟታቸው የተለያየ ማለት ዴይዝ ስንል አክቹዋል ዴይዝ ላይክ ሂውማን ቢንግ ሳይሆን ላይትን መስጠት ወደማይችል ኤሌመንቶች ኮንቨርት ይሆናሉ። ኢነርጂ መስጠት ወደማይችሉ ኤሌመንቶች ይቀየራሉ፣ ኮንቨርትድ ይሆናሉ። ስለዚህ ኒውትሮን ስታር ኤሌክትሮንና ፕሮቶኑን መርጅ እያደረገ የሚቀየር ስታር ነው። at last ፔጋሲ 51 is exoplanet የመጀመሪያ ኤክሶፕላኔት ዲዲየር ኩዌሎስ እና ፔንሮዝ የመሳሰሉት ያገኙት ነው ብለናል። አንድሮሜዳ ኢዝ በኢትዮጵያዊት ፕሪንሰስ ስም የተሰየመ የሚልኪ ዌይ ጋላክሲ ጎረቤት የኛ ጎረቤታችን ነች አንድሮሜዳ ጋላክሲ ምንላት። ሶ የተጠየቅነው ስለ ብላክ ሆል ነው። ሶ Sagittarius A is a black hole which is found at the center of our galaxy. የመጨረሻው ጥያቄ question number 20. Gravity is a wave that propagates by the speed of light was proposed by Roger Penrose, Albert Einstein, Didier Queloz, Isaac Newton. So the correct answer is Albert Einstein. ስለዚህ በዚህ ዩኒት 1ን ጨርሰናል። ፊዚክስ ኤንድ ሂውማን ሶሳይቲ ግሬድ 11 እነዚህ ፋይናላይዝ አድርገናል። እንግዲህ ሶፋር ጥሩ የትምህርት ጊዜ እንደነበራችሁ ተስፋ አድርጋለሁ። በአብዛኛዎቹ አይዲያዎቹ it's bound on your textbook ቴክስት ቡካችሁ ላይ ያለ ሐሳብ ነው። ፍሰቱን በጠበቀ መንገድ ለማሳየት ሞክሬያለሁ። አንዳንዶቹን ሰፋ አድርገን ሳይንቲስቶቹን ስዕሎቹን ግራፊክስም ተጠቅመን ለማሳየት ነው የሞከርነው። ሞር ክሊር እንዲሆን ለማድረግ ነው የሞከርነው። ያው ይሄ እየተዘጋጀላችሁ የሚቀርበው ከዩኒክ ቱቶሪያል ሴንተር ነው። እንግዲህ ስለ ሐሳቡ ስለ ትምህርቱ ሐሳቦች ካላችሁ በኮሜንት ላይ ብትልኩልን ይደርሰናል። ከዛ ውጪ እዚህ ባለው አድራሻችን tefi19@gmail.com በሚል ኢሜል መላክ ትችላላችሁ። በስልክም በቴሌግራሞችም በእነዚህ ልታገኙን ትችላላችሁ። ያላችሁን ሐሳብ አስተያየት በጣም ፖዚቲቭ ሊሆነን ነው የምንቀበለው። ያው ትምህርት የጋራ እድገት ነው። ተማሪ የሚሰጠው ነገር መምህርንም ያሳድገዋል። አይዲያዎች፣ ግድፈቶች፣ ንግግሮች ምናምን ካሉ እሱን እንግዲህ እያለፋችሁን እያስተካከላችሁ ትሄዳላችሁ። ሰው ፐርፌክት ስለማይሆን ማለት ነው። ከዛ ውጭ ግን እናንተ ትምህርቶቹ እንዲዳረሱ በዚህ ትምህርት ላይ በተለይ ዩቲዩብ ላይ በሚሰራ ስራ ሞር ሊታደግ የሚችለው ኮንፊደንስ እንዲኖር የሚያደርገው ቪዲዮዎችን በመስራት እንድንቀጥል የሚያደርገን የእናንተ ፊድባክ ነው እና እሱን እንድታደርጉ እንድትቀጥሉ ነው። ላይክ ሰብስክራይብ ማድረግ ብዙዎቻችን አንወድም፣ ግን ያ ሰከንዳት አይወስድብንም። የሚወስድብን ጊዜ ብዙም አይደለም። 10 ሰከንድ 5 ሰከንድ የማይፈጅ ነገር ነው፣ ግን ለአቅራቢው ያንን ነገር ላቀረበው ሰው ብዙ ነገር ማለት ናቸው። ስለዚህ እሱን እንድታደርጉ በትህትና እንጠይቃለን። ከዛ ውጭ ያላችሁን አስተያየት ሁሉ እንቀበላለን። በዚህ አድራሻችን ታገኙናላችሁ። ዩኒክ ቱቶሪያል ሴንተሮች ነን። መልካም ጊዜ ይሆንላችሁ። በሚቀጥለው ደግሞ ዩኒቱ ላይ እንገናኛለን። ዩኒቱ ቬክተር ነው። ሞር ኦፍ እሱ ቪዲዮ ካልኩሌሽኖች ምኖች ስለሚበዙት ሞር በዛ ደግሞ ለመስራት እንሞክራለን።
መልካም ጊዜ ይሁንላችሁ